ናቸው እንጂ ለምሳሌ ጳውሎስ እዛ ጋር ጳውሎስ የተናገረው እኔ ክርስቶስን አላየሁም ያለው አይ አንደኛ አንድ ሰው ሐዋርያም ለመሆን መስፈርት ስላለ በዚህ መስፈርት አላሟላህም ስላሉት አይ እኔ እንደዚህ አልሆንኩም እያለ ነው እንጂ አይ ክርስቶስን የዛ ስለዚህ ነው እኔ አየሁ እያለ አለው እንጂ ሌላ ጉዳይ አይደለም። ያው አረዳዴ ሊሆን ይችላል። ኦኬ እንግዲህ አንተ እያልክ ያለኸው እኔ ክርስቶስ ነኝ ቢል አንድ ሰው ነው እያልክ ያለኸው። ጳውሎስ ደግሞ እኔ ክርስቶስ ነኝ አላለም ነው የምትለው። ለአምሳኛ ጊዜ ነገር እኔ እሱን ቃል አልተናገርኩም። ኢየሱስ ያለው ምንድን ነው? ማንም ከዚህ በኋላ ኢየሱስን በዚያ አየሁት ቢላችሁ አትቀበሉት፣ ያ ሐሰተኛ ነው ብሎ አስጠንቅቀዋል። ጳውሎስ ደግሞ ብቸኛው ሰው ከኢየሱስ ክርስቶስ በኋላ እንደው ምኑ መጽሐፍ ቅዱስን ብትፈትሽ ኢየሱስን በዚያ አየሁት ብሎ የተነሳው ራሱን በክርስቶስ ወጥመድ ውስጥ ያስገባው ጳውሎስ ነው። ማስረጃ ላሳየህ እያልኩህ ነው። ገብቶሃል አይደለ? ይህ ነው ማስረጃ። መጽሐፍ ቅዱስ ላይ ላሳየህ። የማርቆስ ወንጌል ምዕራፍ 13 ቁጥር 21 ላይ ኢየሱስ ክርስቶስ ምን አለ? በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ ከዚያ አለ ቢላችሁ አትመኑ ይላል። እና ያው አውጥቼ ላሳየህ መጽሐፍ። አውከር አለህ ማውጣት ትችላለህ? ነው ላውጣላችሁ። መቼ ነው? ይቅርታ ለመቼ? ቆይ ዳንዬ ቆይ ጠብቅ። ቆይ ሜት አድርግ። ቃል በቃል ላሳየህ ነው። እስካሁን ስትል የነበረው ምንድነው? እኔ ክርስቶስ ነኝ ቢላችሁ ነበር ያልከው። አላልኩም። ምስሉ እያልኩህ ነው 50 ጊዜ። አሁን ማስረጃ ላውጣልህ ነው። ቃል በቃል ኢየሱስ ክርስቶስ ምን አለ? ማንም አላቸው። ማንም ብሎ ማንም ሰው እንኳን ያጠቃልላል። የሚገርም አንድ ሰው እንኳን ከዚህ በኋላ ቢላቸው እያላቸው ነው። ማንም በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ ብሏል። ማርቆስ ወንጌል ምዕራፍ 13 ቁጥር 21 አውከራውታላችሁ። ይታያችኋል አይደለ? ምን ይላል? በዚያን ጊዜም ማንም እነሆ ክርስቶስ ከዚህ አለ ወይንም እነሆ በዚያ አለ ቢላችሁ አትመኑ። ለምን? ሐሰተኛ ናቸው እነዚህ ሐሰተኞች ብሎ ቀጥሎ ገለጻቸው። ሐሰተኛ ነቢያት እያለ ይገልጻቸዋል። ይታያችኋል አይደል? ታዲያ ጳውሎስ እንደተነሳው ቆይ አንዴ ሜት አድርጋ እንደ ከክርስቶስ በኋላ ማንኛውም ሰው ቢነሳ እኔ ክርስቶስን በዚያ አየሁት ቢላችሁ አትመኑት እያለ ነው። ይታያችኋል አይደል? ነቢያት እያለ ነው። ነቢያት የሚነሱት መቼ ነው? ከክርስቶስ በኋላ ነው። እነዚህ አካሎች የሚነሱት አይ የትንሣኤ ቀን ነው እያላቸው ነው። ችግር የለ። ከትንሣኤ ምልክቶች አንደኛው ምልክት ነው ታቻለ እንጂ የትንሣኤ ቀን ነው ይሄ የሚሆነው እያለ አይደለም። ሙሉ አውዱን እናነባዋለን ከፈለጋችሁ፣ ችግር የለው። ከትንሣኤ ምልክቶች መካከል እየተናገረ ነው ክርስቶስ ታቻለ አይደል? ስለዚህ ማንም ሰው ክርስቶስ በዚያ አለ ቢላችሁ እንዳታምኑ ብሎ ተናግሯል። መቼ? እርሱ ራሱ እስኪመጣ ድረስ ክርስቶስ ዳግም እንደሚመጣ ይናገራል አይደል? እዚህ ጋር እስኪመጣ ድረስ ማንም ሰው በዚህ ክርስቶስን አየሁ ቢላችሁ እንዳታምኑት ብሏል ጳውሎስ። ብቸኛው ሰው ከክርስቶስ በኋላ እኔ ኢየሱስን በዚህ አየሁት ብሎ የተነሳው ሰው እርሱ ነው፣ ሐሰተኛው ማለት ነው። አሁን የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ አወጣላቸው ጳውሎስ እንዴት እንደተነሳ ነው እዚህ ጋር ታያላችሁ። በትረ ማርያም ያገኘበት መንገድ ያገኘበት መንገድ ወዴት ሲሄድ ነው ያገኘው? ወዴት ነው የሄደበት ምናምን የሚለው ሳይሆን ዋናው ነገራችን ክርስቶስ። ቆይ አንዴ በመሬት ላይ ሆኖ አይደለም ያየው። መሬት ላይ ሆኖ አይደለም ያየው። አንድ ዋክህን በመሬት ላይ ነው እየሄደ ነው ያየው። በመሬት ላይ እየሄደ ነው ብርሃን ከፍተኛ ብርሃን መታው ነው የሚለው። እሺ ሳውልን ሲያገኘው ጳውሎስን ሲያገኘው ከፍተኛ ብርሃን ከሰማይ መጥቶ ይመታዋል። ከዛ በኋላ ነው ክርስቶስ ራሱ ለምን ትከተለኛለህ ብሎ የጠየቀው። ለምን ታሳድደኛለህ? እሱን አንብብልኝ እስቲ። አታስወራም? ረጋበንት በትረ ማርያም ጳውሎስ ሲነሳ ኢየሱስን አየሁት ብሎ የተነሳው ብቸኛው ሰው ማን ነው ከኢየሱስ በኋላ? ማለት እሱ ነው። አዎ ግን ያየበት መንገድ ይለያል። መሬት ላይ ሆኖ እንዳሰብ ሆኖ አይደለም። መሬት ላይ ነው፣ ሰማይ ላይ ነው፣ ተራራ ላይ አይደለም።
ጥያቄውን ልመልስልህ። ከፍተኛ ብርሃን መጥቶ መታው ወደ ደማስቆ ሲሄድ አይደለ? ብርሃን መጥቶ መታው። እሺ አሳየኝ። ትልቁ ላይ ተፈተሽ። ወደ ደማስቆ ሲሄድ መታው ነው የሚለው ነገር። ፈልገህ አንብበው። ወደ ደማስቆ ሲሄድ ኃይለኛ ብርሃን መጥቶ ይመታዋል። አረ እነዚህ ሰዎች ለጭቅጭቅ ነው እንደመጡት። ጭቅጭቅ ክርስቲያኖችን ያሳድድ ነበረ። ልክ እንደናንተ ክርስቲያኖችን ያሳድድ ነበር። አውጣ እናሳየን ማስረጃ ክፈት። የጳውሎስን ሐሰተኛነት ስለተረዳ ነው ታቻላል። ታውሱ እስከዛ ሊቀጥል። እሺ ጳውሎስ ሲነሳ ምን ብሎ ነው? ሐዋርያት ሥራ ምዕራፍ 9 እሺ ምን ይላል? እሱ ጋር አንብበው። ስለዚህ ጳውሎስ የተነሳው ኢየሱስን በዚያ አየሁት ብሎ ነው አይደለ? አሁን በራሱ ጊዜ ሊያገኘው ነው ወላሂ። ጳውሎስ የተነሳው ኢየሱስን በዚያ አየሁት ብሎ ነው አይደለ? ኢየሱስ ደግሞ ምን አለ? ኢየሱስን በዚያ አየሁት ቢላችሁ አንድም ሰው ከኔ በኋላ እንዳታምኑት ሐሰተኛ ነው ያ ብሎ ተናግሯል። ይኸውልህ በዚያ አየሁት ማለት በሰውነት ባህሪው ነው። ገባ? ሰው ሆኖ አይደለም። ከሰማይ ነው ብርሃን መጥቶ የመጣው። እኔ ኢየሱስ ነኝ ለምን ታሳድደኛለህ? ልክ አሁን እናንተ እንደምታሳድዱት እኮ እንደዛ ለምን ታሳድደኛለህ ብሎ ጠየቀው። ከዛ በኋላ ነው የተመለሰው። ዝም ብለህ አረፍተ የሆነ ሳኦል ግን ጳውሎስ አሁን እንዴት እንደተነሳ ልጆች ታያላችሁ። ቅድም ምን አሳይቻችኋለሁ? ኢየሱስ ምን ብሏል? ማንም ከዚህ በኋላ ኢየሱስን በዚህ አየሁት ቢላቸው እንዳታምኑት ሐሰተኛ ነው ብሎ አስጠንቅቋል አይደለ? ጳውሎስ እንዴት እንደተነሳ ክርስቶስ ባስጠነቀቀበት መንገድ እንደተነሳ ታያላቸው። አሁን አቡከር አንብብላቸው፣ ድምፅን ከፍ አድርገ። ሳኦልም ወደ ደማስቆ በምድር ላይ ወድቋል ሳለ ሳኦል ሳኦል ስለምን ታሳደኛለህ የሚል ድምፅ ሰማል። ጌታ ሆይ ማነህ አለው። እርሱም አለው አንተ የምታሳደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብታቃናው ለአንተ ይብስብሃል አለው። ማነኝ? ኢየሱስ ነኝ። ስለዚህ አያቸው አይደለ? ስለዚህ ጳውሎስ ምን አለ? በሌላም ቦታ ላይ ራሱ ይዘግባል፣ ይናገራል። የሚገርማቸው ብቸኛው ሰው ከኢየሱስ ክርስቶስ በኋላ ኢየሱስ አየሁ ብሎ የተናገረ ሰው ቢኖር ጳውሎስ ነው። ኢየሱስ ደግሞ ምን ብሏል? ከእኔ ከዚህ በኋላ ማንም ኢየሱስን አየሁ ቢላችሁ እንዳታምኑት እያለ አስጠንቅቋል። ስለዚህ ይህ ነው። ሌላው ጳውሎስ ለራሱ ከመሰከረው መካከል ጳውሎስ ታወራለህ፣ ችግር የለውም። ሌላ ጳውሎስ ከመሰከረው መካከል አንደኛው ምንድን ነው? አምላክ እንዳዘዘው አልጻፍም መጽሐፍም በራሱ በመናፍሱ ነበር ሲጽፍ የነበረው። መንፈስ ቅዱስ በእርሱ ላይ ይኑርበት አይኑርበት እንኳን እርግጠኛ አልነበረም። የሚገርማቸው በእኔ ላይ መንፈስ ቅዱስ ያለ ይመስለኛል እያለ ይናገራል። በጥርጥር አገላለጽ ማለት ነው። ሌላው እኔ ጌታ እንዳዘዘኝ አልናገርም እያለ ይናገራል ሁሉ። እኔ ያልኩኝ እንጂ ይህን ጌታ አላለም እያለ ሁሉ ይናገራል። እና በራሱ በደመ ነፍሱ ሲጽፍ የነበረ ሰው ነው። ሌላ ጳውሎስ ቃል በቃል ይላል እኔ ዘራፊ ነኝ እያለ ይናገራል። የሚገርማችሁ ዘራፊ ነኝ እያለ ይናገራል። ይህን ማየት የሚፈልግ ካለ እናሳያቸዋለን። አንድ ያወጣላቸው አቡበከር ጳውሎስ ዘራፊ እንደሆነ ራሱ የተናገረበትን ኮሶ አይበቃንም ብንወያያ የጠቀስከው አይበቃንም ብንወያያ አይሻልም? ተረተረ አርጉ። ጥያቄ አለን። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 የመጨረሻ ያወጣላቸው ይሄ ነው። ጳውሎስ እዚህ ቦታ ላይ እናንተን ለማገልገል ደመወዝ እየተቀበልኩኝ ሌሎች አብያተ ክርስቲያኖችንም ዘረፍኩኝ ይላል። ያው ዘራፊ እንደነበር ራሱ በራሱ ይመሰክራል። ይታያል። እናንተን ለማገልገል ደመወዝ እየተቀበልኩኝ ሌሎችን አብያተ ክርስቲያናትን ደግሞ ዘረፍኩ እያለ ይነገራል። እሺ አሁን ወደ ጥያቄያችሁ ግቡ። የሚጠቅም ጥያቄ እስኪ ጠይቁ። ሀይ አልሰማም። ቀጥልሽ። ወደ ጥያቄ ግቡ።
ኦኬ ያው እሱ ቀደም ብላችሁ እየተወያያችሁ አላችሁት የሆነ እንትን ነገር ብዬ ልቀጥል እኔ ነገር ቀጥሎሽ አንደኛ ከመነሻ ተነስተን ስናየው ኢየሱስ ክርስቶስ ያለው እዛ ጋር ቦታ ከኔ በኋላ የሚመጡት ኢየሱስ እያሉ የሚመጡትን ሐሰተኞች ናቸው። እዛ ክርስቶስን አየና ምናምን የሚሉት እነርሱ ሐሰተኞች ናቸው ነው ያለው እንጂ ኢየሱስን አየን የሚሉት አይደለም። ስለዚህ እዛ ጋር ያለው ስለ ሐሰተኛ ክርስቶስ ነው። እኛ ወይንም በእኔ ስም የሚመጡት ነው እያላለው። ሁለተኛ ጳውሎስ የሚናገሩት ነገሮች እኔ ዘራፊ ነኝ ምናምን ያነሳው ነገር ትክክል አይደለም፣ ከነ አውዱ አይደለም። እዛ ጋር እያለ ያለው ለምሳሌ እኔ ምንድነው እናንተን እንዳይጎዳ ማለት ነው፣ ሌሎችን እንዳይጎዳ ነው ያለው። ግን ለኔ እዛ ጋር እንትን ስለሌለኝ ወደ ጥያቄ ልግባ። እሺ ወደ ጥያቄ ግባ። ጥያቄ ምንድን ነው? ካስፈለገን እሺ ወደ ጥያቄ እሺ ከገባው የቁርአኑና የመጽሐፍ ቅዱሱ ኢየሱስ አንድ ነው ብለህ ታምናለህ? ወይንም የቁርአኑ ያው አለመሳሳ ነው፣ የመጽሐፍ ቅዱስ ኢየሱስ እና የቁርአኑ ኢየሱስ አንድ ነው ብለህ ታምናለህ? ጨረስክ? እሱ ነው ጥያቄ ወይንስ መደምደሚያ የምትሰጠው ካለህ በሱ ላይ ጨርስና ከዛ በኋላ መልስልሃለሁ። ምን አድርገን ጨርስና ጥያቄህን ልመልስልህ። እሺ አዎ አንድ ናቸው። ነገር ግን መጽሐፍ ቅዱስ ላይ የማይገባውን ክብር ሰጥተውታል። የተረገመ ነው ብሎታል ጳውሎስ። እንዲሁም ትል ነው ብሎታል መጽሐፍ ቅዱስ ኢየሱስን፣ በግ ነው ብሎታል። ሌላም ነገራቶችን በእርሱ ላይ ለጥፎበታል። እነዚህን ነገራቶችን አንቀበላቸውም። ነገር ግን ራሱ የድንግል ማርያም ልጅ ያ ነው መሲሁ ወይንም ዒሳ የምንለው እኛ እና በቁርአን ላይ የተባረከ እንጂ የተረገመ አይደለም። ቃል በቃል ገላትያ 3:13 ላይ የተረገመ ነው እያለ ጳውሎስ ይናገራል ኢየሱስን። ገብቶሃል አይደለ? እኛ ግን ቁርአን ላይ ምንድነው ብለን ነው የምናምነው ከተባለ ስለ መሲሁ፣ ስለ ዒሳ ወይንም ስለ ኢየሱስ፣ ስለ ድንግል ማርያም ልጅ የተባረከ ነው ብለን ነው የምናምነው። አንድ ሙስሊም ኢየሱስን ወይንም ዒሳን የተረገመ ነው ብሎ ቢያምን ከእስልምና ይወጣል። ምክንያቱም አምላክ አላህ ቃል በቃል ሙባረክ ብሎ ገልጾታል። በቃ የተባረከ ብሎ ገልጾታል። ወጀዐለኒ ሙባረከን አይነማ ኩንቱ ይላል። በየሄድኩበትም ስፍራ ብሩክ አድርጎኛል አምላክ አላህ ይላል። እሺ ለማንኛውም ወደ ጥያቄ ቀጥል። እሺ ስለዚህ የቁርአኑና የቁርአኑና የመጽሐፍ ቅዱሱ ኢየሱስ አንድ አይደለም። እኛ እንደውም ኢየሱስ ያድናል ብለን የምናምነው ወይንም ለእናንተስ እንኳ ኢየሱስ ያድናል ብለን የምንመሰክርላችሁ ኢየሱስ እሱ አይደለም፣ የቁርአኑ አይደለም። እንዴት ካልከኝ የቁርአኑ ኢየሱስ ወይንም የቁርአኑ አልመሲህ ኢሳ በታምር የተወለደ ኢሳ ነው። በመጽሐፍ ቅዱስ ኢየሱስ ደግሞ በታምር የተወለደ ኢየሱስ አይደለም፣ በድንግል ማርያም በመንፈስ ቅዱስ የተጸነሰ ነው። ታምር የሆነበት ምክንያት በመጽሐፍ ቅዱስ ኢየሱስ ወይንም የሚያድነው ኢየሱስ ምንድነው ካልከኝ እሱ ታምር የሆነበት ምክንያት በድንግልናዋ ሳይጠፋ ሲጸነስ ደግሞ ድንግልናዋ ሳይጠፋ ሲወለድም ደግሞ ግን ድንግልናዋ ሳይጠፋ በመወለዱ ምክንያት ታምር ሆነዋል እንጂ። ሁለተኛ ደግሞ የቁርአኑ አልመሲህ ኢሳ አንድ ያልሆነበት ምክንያት የቁርአኑ መርየም ስትወልጁ በዘንባባ ዛፍ ነው። ዘንባባ ዛፍ እዛ ሆና በጣም በምጥ ተጨናንቃ ቢሞት ኩሳ ምን ያለ ምናምን እያለች ነው የተወለደችው። የቁርአኑ የመጽሐፍ ቅዱሱ ኢየሱስ ደግሞ እሱ አይደለም። የመጽሐፍ ቅዱሱ ኢየሱስ በቤተልሔም ነው የተወለደው፣ በዘንባባ ስር አይደለም የተወለደው፣ ተጽፎልናል። ሁለተኛ ደግሞ ዋናና አንኳሩ ጉዳይ አሁን ካንተ ጋር በአንኳር አድርጌ መወያየት የምፈልገው የቁርአኑ ኢየሱስ በፍጹም ተፈጥሯል እንጂ አልተወለደም። መጽሐፍ ቅዱስ ኢየሱስ ተወልዷል እንጂ አልተፈጠረም። ሁለተኛ ደግሞ ዋና አንኳር ደግሞ የመጽሐፍ ቅዱስ ኢየሱስ ሞቷል፣ ስለ ኃጢአታችን ሞቷል። እርሱ አዳኝ ነው፣ እርሱ ያድናል። ስለዚህ የመጽሐፍ ቅዱስ ኢየሱስ ሞቷል፣ ተነስቷል፣ ደግሞ ሶስተኛ ግርታቶ ወደ አባቱ አድርጓል። አሁን ደግሞ የቁርአኑ ኢየሱስ አልተሞተም አልተነሳም ብላችሁ ነው የምታምኑት። አንድ ነው ካልከኝ እንዴት አንድ ይሆናል?
የቁርአኑ ኢየሱስ አያድንም። የመጽሐፍ ቅዱሱ ኢየሱስ ግን ያድናል። እርሱ ስለ ጣታችን ሞቷል። እርሱ ነው። እሺ ጨረስክ? ቀጥል። መልካም። የመጽሐፍ ቅዱስ ኢየሱስና የክርስቲያኖች ኢየሱስ በጣም የተለያዩ ናቸው። እሱን ላስረዳህ የሚጠቅምህ መጽሐፍ ቅዱስ ላይ ያለው ክርስቶስና ኢየሱስና ክርስቲያኖች እናንተ የምታምኑት ኢየሱስ ቄሶች ተሰጥተው ይመጣልኝ ወደ እሱ ይመጣልኝ ላለን እሺ የመጽሐፍ ቅዱስ ኢየሱስና ኢየሱስ እናወራ። ተረጋጋ እንጂ አንድ ጊዜ ቅድም ስትናገር ነበር አይደል? አሁን ደግሞ እንናገር። የመጽሐፍ ቅዱስ ኢየሱስና የክርስቲያኖች የሚያምኑበት ኢየሱስ በፍጹም የተለያዩ ናቸው እያልኩ መጀመሪያ እሱን እናጥራው፣ ከዛ ወደ እስልምና ትመጣለህ። አብሽር፣ ችግር የለውም። አንደኛ እኔ ጥርጥርት አድርጌ ነጥብ በነጥብ እያነሳሁኝ ልስጥህ እንድትረዳ ዘንድ የመጽሐፍ ቅዱስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ ያልተናገረ ነው። የክርስቲያኖቹ ግን የሚያምኑበት አምላክ ነው ብለው ግግም ብለው የሚያመልኩት የሆነ ኢየሱስ ነው። ክርስቶስ የቱ ጋ ነው እኔ አምላክ ነኝ አምልኩኝ ያለው? አንድ እንደሆነ እስኪ በዚህ በአንድ ነጥብ እያረጋገጥክ እያንዳንዱ እንድንሄድ። የመጽሐፍ ቅዱስ ኢየሱስ እኔ አምላካቸው ነኝ አምልኩኝ ብሏል አላለም? አንተ አምላክ ነው ብለህ የምታመልከው ኢየሱስን ያዘውና ማለት ነው ብሏል ኢየሱስ? አይ ሄሎ እሱ ችግር የለውም። መጽሐፍ ቅዱስ ኢየሱስ ብታምን አሳያለሁ። ችግር የለውም፣ አሳያለሁ። ኢየሱስ እኔ አምላክ ነኝ ያለበት ቦታ አሳያለሁ በግልጽ። ወሬው በቃ ስለዚህ ብታምን ሰው ታምናለህ። አሁን እኔ እየጠየቅኩ አሳየ። እኔ አምላክ ነኝ አምልኩኝ ያለበትን አሳየ። ከዚያ በኋላ የመጽሐፍ ቅዱስ ኢየሱስ ጋር አንድ እንደሆነ ጊዜ እናረጋግጣለን። ካልሆነም ደግሞ በዚሁ እሱ ያንተ ጥያቄ ነው። በኋላ ትጠይቀኛለህ። እርሱ ያንተ ጥያቄ ነው። እኔ የጠየቅኩ ጥያቄ እያሳየህ እንድትሄድ ነው። ያላ እሱ ያንተ ጥያቄ ነው። ጥያቄህን እመልስልሃለሁ። ጥያቄህን ትመልስልኛለህ። አሳየኝ እንጂ ኢየሱስ ክርስቶስ የመጽሐፍ ቅዱስ ኢየሱስ እና የእናንተ ኢየሱስ ክርስቲያኖች የምታምኑበት ኢየሱስ አይገናኙም እያልኩ እኮ ነው። የመጽሐፍ ቅዱስ ኢየሱስ ሰው መገናኘቱና አለመገናኘቱ እናውቃለን። ስለዚህ አሁን እኔ እየጠየቅኩ የክርስቲያኖች ውይይት ቦታ ነው። ስለዚህ አሳየኝ ሁሱ እስከ አዳምጠኝ እኮ አሳየና ወደ ቀጣይ ልትሄድ። እሺ ሁሱ እሱ ያንተ ጥያቄ ነው። ጥያቄህን በኋላ እመልስልሃለሁ። በቃ ሌላ መረዳት የሚችል ሰው ቢያንስ የሚያወራውን እንኳን መረዳት የሚችል ሰው ያወራ። እሺ ጥያቄ ያለው ክርስቲያን አለ? እሱ ይሰማል? ይሰማል? ይሰማል። አዎ እንግዲህ የመጽሐፍ ቅዱሱ ኢየሱስና ያውራ እንጂ ተውት፣ ሜታ አታድርጉት። ይሰማል? ቀጥላ። አዎ 5 አባቶች ለእነርሱ ናቸው፣ እርሱም በስጋ መጣ፣ እሱም ለዘላለም የተባረከ አምላክ ነው ይላል። ስለዚህ ቁርአን ደግሞ ሰው ነው የሚለው። ቆይ ጥያቄው ነበር የልጁ ጥያቄ ነው። አንተ ልታነሳ የፈለግከው የማንን ሐሳብ ተንተርሰህ ነው? ለኔ መልስ ነው ወይንስ ለልጁ ልታስረዳለት ፈልገህ? አይ አንተ የቁርአኑ የመጽሐፍ ቅዱስ ኢየሱስና ቁርአኑ ጋር አንድ አይነት ናቸው ብለሃል አይደለ? ቆይ ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? የመጽሐፍ ቅዱስ ኢየሱስ እንደዛ ብሏል ወይ ብዬ እየጠየቅኩት ነው። እናንተ ደግሞ አምላክ ነው። እኔም ከቁርአን ዙር ሻዳ ይዝላለሁ። እኔ ነብይ ነኝ ያለበትን አንድ ቦታ አሳየኝ። አሳያለሁ። አብከራ አይልም አሳየኝ። ወላሂ አሳየኝ። በራሱ አንደበት እኔ ነብይ ነኝ አዎ ብሏል። አሳየኝ ነው። አብሽር ያው አሳየህ ነው። ነብይ ብቻ ነኝ ያለበትን በለው። ቆይ አሳይ፣ ችግር የለም። እኔ ነብይ ነኝ ካለ አሳይ፣ ችግር የለውም። ና አሳየህ ነው። አብሽር ችግር የለም። ይኸውና እዚህ ጋር
አሁን ክልል በእናትህ አንድ ቤት ኧረ አድርጉ። ምን ሌሎች አንድ ሰው ከጠየቀ ሜት ያ ነው። ያ እነዚህ ጋር ምን ይላል? ኢየሱስ እኔ ነቢይ ነኝ ብቻ ወይ ነቢይ ብቻ ነው። ቆይ አዳምጠኝ። እሺ ናቸው። ያውና ምን አለ? እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል ይላል ቃል በቃል። ያው ነቢይ አድርጎኛል። ይሄ ማን ነው የተናገረው? ኢሳ ኢየሱስ ክርስቶስ። ቆይ እሺ፣ ኢሳና ቁርአን ይገናኙ ነበር ወንድሜ? ይሰማሃል? ኢሳና ቁርአን ይገናኙ ነበር? አዳምጠኛ ይገናኙ ነበር። ቆይ አዳምጠኝ። እሺ እዚሁ ላይ ቆይ እኮ አሳየኝ ብያለሁ እኮ። አዎ እሺ ላውራ። ስለዚህ እሱ የተናገረበትን አሳየው አይደል ወንድሜ? እኮ እሺ ነው የተናገረው ነው ለመሆኑ ቃል በቃል እሱ ቁርአን በወረደ ጊዜ ኢየሱስ ክርስቶስ ነበረ? ኢሳ ነበረ ወይስ ደግሞ ሙሐመድ ከአላህ ተቀበልኩ ብሎ የተናገረው ነው? እንግዲህ አሁን ጥያቄውን ይቀያየራል አይደል? በቁርአን ላይ አሳየኝ። አልቀየርኩም እኔ አልቀየርኩም። ቁርአን ላይ ያመጣው ጥያቄ የኢየሱስ ንግግር ሳይሆን አልቀየርኩም። መጀመሪያ ምን ነበር ያልከው? መጀመሪያ አይውልህ ቁርአን ላይ ራሱ ኢየሱስ አዳምጠኝ። እኔ የተናገርኩት ራሱ ኢየሱስ ክርስቶስ እኔ ነብይ ነኝ ብሎ ተናግሯል ወይ? የትስ ተገናኝተው ነው ሙሐመድ ጋር የተናገረው? ብያለሁ። በቁርአን ላይ አሳየኝ ብለሃል አላልክም? አንዴ ተረጋጋ። ብያለሁ በቁርአን ላይ አሳየኝ እኮ። ስለዚህ በቁርአን ላይ አሁን አሳየው አላሳየው? ፈቀድልኝ። በቁርአን ላይ አሳየው አላሳየው? አዳምጠኝ እሺ ላውራ። አሳይተኛል እኮ እንዴ። አመሰግናለሁ። በቃ አሁን ማውራት ቁርአንና ኢየሱስ ክርስቶስ ይገናኛሉ ወይ? አይገናኙም። ይሄ ምንም መሳቅ አይደለም። እሱ እሺ አሁን ወደ ቀጣይ ጥያቄ ሄዳል። ምንም ወደ ቀጣይ ጥያቄ አንሄድም። እስኪ እዚሁ ላይ እንወያይ። እስኪ የለም ጭራሽ እኮ ማስረጃ ጠይቀኝ መለስኩ አይደለም። አልመለስክልኝም እሱ። እሺ ቅድም መለስክልኝ ብለሃል። ቅድም ምን አልክ መሰለህ? በቁርአን ላይ ያሳየኛል። በቁርአን ላይ አሳየው ወይ ስልህ አው በቁርአን ላይ የኛንም ጥያቄ ብታይ ብትዳምጡ ምን ችግር አለ? እስኪ የናንተ መጽሐፍ ቅዱስ እርሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ይናገራል። ቁርአን ግን አይናገርም። ሲጀመር ቁርአንና መጽሐፍ ቅዱስ የ650 ልዩነት አላቸው እኮ። ኢሳ የለም በዛን ሰዓት 50 ዓመት 22 ዓመት አካባቢ ልዩነት አለው። ይሄን ደግሞ ራስህ ታውቃለህ አትክድም። ያ ማለት ኢሳ በነበረ ሰዓት አይደለም ቁርአን የወረደ። ረጋ ብለህ አውራሽ። ኢየሱስ ክርስቶስ በነበረበት ዘመን መጽሐፍ ቅዱስ ነበር? አዎ አለ። ማስረጃ ትልቁ ላይ ነው። ከፍተህ አሳይ። ያላ ወሬውን ተው። ከፍተህ አሳይ እኮ። ይኸውልህ እኔ መጽሐፍ ስላልያዝኩኝ መጽሐፍ ቅዱስ አውጣ። የብሉይ ኪዳን መጽሐፍ አውጣልኝ። እሺ የብሉይ ኪዳን እሺ ብሉይ ኪዳን ላይ አውጣልኝ። ኢየሱስ ክርስቶስ በነበረበት ጊዜ መጽሐፍ ቅዱስ እንደነበረ ማስረጃ ምንድን ነው እኮ? ላስረዳህ እኮ ነው፣ ላሳይህ እኮ ነው። እሺ ይኸውልህ የቱ ጋር አውጣሽ? እስኪ 47 ሉቃስ 39 እስከ 49 47። እሺ ዮሐንስ 13:13 አውጣልኝ። እዛ ጋር ኢየሱስ በነበረበት ዘመን መጽሐፍ ቅዱስ እንደነበረ አውጣና አንብበውና ነው አንብበው። እሺ አውጣና እኮ ለጠየቁ ጥያቄ መልስ ነው። ኢየሱስ በነበረበት ጊዜ መልስ ነው። አዎ መልስ ነው። አውጣው አይልም እንደሱ። እዚያ ጋር ጌታና መምህር ትሉኛላችሁ እንዲሁ ነኝና ይላል። ምን አገናኘው ከመጽሐፍ ጋር? ጌታና መምህር ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ ነው የሚለው አይደለ? ኢየሱስ ጌታም ነው መምህርም ነው ኃያልም ነው። ኢየሱስ ምንድነው ዘለቀ ፈጣሪ? ኢየሱስ በነበረበት ዘመን እነዚህ መጽሐፍ ተጽፈዋል ወይ እኮ ነው ጥያቄው። አዎ ሐዋርያት በጊዜው ስለነበሩ ያየነውን የዳሰስነውን የቀመስነውን እናወራላችኋለን አሉ እንጂ ከ550 በኋላ ተነስተው ያላዩትን ያልሰሙትን አይደለም የጻፉት። እሺ መቼ ነው የተጻፉት? በዛው በቅርብ ዘመን
ኢየሱስ በነበረበት ዘመን ተጽፈዋል። ኢየሱስ ክርስቶስ ከሞት ከተነሳ ካረገ በኋላ ነው የተጻፉት። ያ ማለት ሐዋርያትን ቃል በቃል አዳምጠኝ ስለዚህ ኢየሱስ በነበረበት ዘመን አልተጻፈም። አላሁ አክበር እኮ አዳምጠኝ። እሺ ላስረዳሽ። ሐዋርያት ደግሞ ያየነውን የዳሰስነውን የቀመስነውን አይተናል ሕይወት ተገለጠ ብለው ነው የጻፉልን እንጂ በኋላ አይ የሆነ ሰው የሆነ መልአክ ተገልጾ እንደዚህ ብሎናል ምናምን ብለው አይደለም። በጥርጣሬ አይደለም የጻፉት። ደግሞ በጊዜው የነበሩ ሰዎች ናቸው የጻፉት። አይደሉም፣ በጊዜው አልነበሩ። ሉቃስ ከክርስቶስ ተማሪዎች ነበር ከ12ቱ ደቀ መዛሙርት። እሺ ዮሐንስ በጊዜው አልነበረም። ረጋ በል፣ እኔ ነኝ አሁን የምጠይቅህ። ምክንያቱም አንተ ምን አልከኝ? በጊዜው የነበሩ ሐዋርያቶች ናቸው የጻፉት አልከኝ። አረጋግጥ አይደል? እኔ አሁን ደግሞ ልጠይቅህ ነው። ሉቃስ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርት መካከል ነበር ወይስ አልነበረም? ዮሐንስ አለ። ምሳሌ ዮሐንስ አለ። ዮሐንስ አልጠየቅኩህም። ወደ ዮሐንስ እመጣለሁ እኮ ዮሐንስን ላብራራለና ሊቋስ ደግሞ ከዮሐንስ የተለየ ሐሳብ አልጠየቅኩም። ዮሐንስን ሉቃስ ከክርስቶስ ሐዋርያቶች ነበር ወይ ያልኩህ ነው። አንዱ የመጽሐፍ ቅዱስ ጸሐፊ እኮ ቀጣይ ነው፣ ግን ከነ ዮሐንስ የተለየ ሐሳብ አልጻፈም። አንድ አይነት ሐሳብ ነው የጻፈው። ሐሳቡ ይለያል አይለይም ብዬ አልጠየቅኩም። እባክህን ጸሐፊዎቹ የክርስቶስ የዓይን እማኞች ናቸው አልከኝ ቅድም። ከጸሐፊዎቹ መካከል አንዱን አንስቼ ደግሞ እየጠየቅኩህ ነው። ሉቃስ እና ማርቆስ ሁለት ልጨምርልህ። ኢየሱስ ክርስቶስን ከመረጣቸው ከ12ቱ ደቀ መዛሙርት ናቸው ወይስ አይደሉም? እነሱ በኋላ ነው የዘገቡት። የነሱ ማለት ነው በጊዜው አዳምጠኝ። ስለዚህ ኢየሱስ አንድ ተረጋጋ። የኢየሱስ አዳምጠኛ ልጨርስ። አልነበሩም እነዚህ ሰዎች። ዮሐንስ አለ። ከነ ዮሐንስ የተለየ ሐሳብ አልጻፉም። አንድ አይነት ዘሴማስ ነው። አሁን ወደ ዮሐንስ ስለዚህ ዛሬ እሺ ዮሐንስ ምን አለ? እሺ በጊዜ የነበረ ዮሐንስ ምን አለ? ወይ ዮሐንስን ለምን አናወራው እኮ? ስለ ዮሐንስ ልናወራ ነው እኮ። ረጋ በል እንጂ ታዲያ እያዳመጥክ። እሺ ቀስ በል። አሁን ማርቆስና ሉቃስን ጣለልን ይሄ ልጅ ተመስገን። እሺ በነገራችን ላይ ምክንያቱም መጀመሪያ ላይ ምን እያለ ሲፎክር ነበር? ኢየሱስ ክርስቶስ በነበረበት ዘመን የጻፉ ናቸው፣ ከዛ በኋላ መሐመድ መጥቶ ጽፎ እንዴት እቀበላለሁ እያለ ነበር። አሁን ማርቆስና ሉቃስ ከኢየሱስ በኋላ መጥተው ነው የጻፉት ብሎ አረጋገጠ። አላሁ አክበር። ስለዚህ በኋላም ሳይሆን ይኸውልህ ወንድሜ በዛኑ ሰዓት ነው የነበሩት። ማስረጃ በዚያው ሰዓት እንደነበሩ ማስረጃ ይኸውልህ። ስለ ዮሐንስ እናውራ። ለምን ፈራ? ስለ ዮሐንስ አውርተን ወደ እነሱ እንሄዳለን። መጀመሪያ ይሄን የጻፈው ያየሁትን የሰማሁትን ብሎ ያወራ ዮሐንስ ነው አይደል? በዚያኑ ሰዓት ነበሩ ብለሃል። ማስረጃ ማርቆስና ሉቃስ እኮ ዮሐንስን እናውራና እንሄዳለን ወደ ማርቆስና ሉቃስ እኮ ተነጋገርን እኮ። ዮሐንስ ላይ ምን ብሎ ጻፈ ነው ዋናውን ሐሳብ። ዮሐንስን እንሂድ። አሁን ወደ ዮሐንስ እንሂድ። እሺ ዮሐንስ ወንጌልን ለመጻፉ ማስረጃ ምንድን ነው? ዮሐንስ ወንጌልን ለመጻፉ ማስረጃ ምንድን ነው? የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው። መጀመሪያ ላይ ሲጻፍ እንደሱ ነበር። ይሄ የዮሐንስ ወንጌል የኔ የጻፍኩት ወንጌል ነው ብሎ ተናግሯል። አዎ የዮሐንስ ወንጌል ነው ይሄ መጽሐፍ ቅዱስ ማለት ነው። እሺ በጣም ጥሩ አሳየን። እሺ በማስረጃ አሳየን። ትልቁ ላይ ላርከት ከፍታለህ። ራእይ ላይ አውጣው። እሺ ራእይ ላይ 22 ቁጥር 7 ላይ ከፍታለህ። ዮሐንስ ወንጌል ብለህ አንብብልኝ። ችግር የለም። ሁለቱንም የጻፈው እሱ ነው ራሱ ነው። ራእይ የጻፈው ጠይቀሃለሁ። ወደሱ እንመጣለን። ጤነኛ አይደለም እንዴ? አሁን ከዮሐንስ ልሽሽ ነው። እሺ ዮሐንስ ወንጌል ላይ ምዕራፍ 1 ላይ አውጣልኝ። ዮሐንስ ወንጌል ምዕራፍ 1 ላይ ያወጣሁት ምን ይላል መሰለህ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ዮሐንስ ጻፍኩት ያለበት የለም። ምን እናድርግ እኮ የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው። የለም እንደዛ የሚል የለም። ግሪኩ ላይ ስትሄድ ጊዜ ዝም ብሎ በመጀመሪያ ቃል ነበር ብሎ ነው የሚጀምረው። የኢትዮጵያ ቤተክርስቲያን ቄሶች ዮሐንስ ጠይል ወንድሜ ይሄ ማርቆስ ብሎ የጻፉላቸው እነሱ ናቸው። እነሱማ እኮ የጻፈው ማን እንደሆነ አጥንተው ሰርች አድርገው ጨርሰው እኮ ነው የጻፉት ያስቀመጡት እኮ እንጂ በዘፈቀደ አይደለም። አዳምጠኝ አይደለም አላልኩም። እያዳመጥኩ እኮ መለስኩ ነው።
አዳምጥ እንጂ ዮሐንስ ወንጌል እኔ ዮሐንስ ወንጌልን እኔ ነኝ የጻፍኩት ብሎ የተናገረበት አለ እዚያ ላይ መጀመሪያ ላይ የዮሐንስ ወንጌል የተባለ ዮሐንስ ስለጻፈው ነው ወንድሜ። ማን ነው ያንን ዮሐንስ ወንጌል ብሎ የጻፈው? ራሱ ዮሐንስ ነው። ምን? አዎ ዮሐንስ የተናገረው። እሺ ማስረጃ ያሳየን። ከመጀመሪያው እንግዲህ በግሪክ ነበር የተጻፈው አይደል? ለመጀመሪያው በማርኛ ዮሐንስ ጻፈ አይደል? እርሱን ይኸው ግሪክ የግሪኩን አሳየን። በግሪክ ለመጀመሪያ የተጻፈው። ስለዚህ እዛ ላይ ሄደህ ዮሐንስ ወንጌል የሚለውን አሳየንና እኔ ግሪክ አልችልም። ይኸው መጀመሪያ ላይ አውጣ። ዮሐንስ ወንጌል ምዕራፍ 1 ላይ አውጣ። ዮሐንስ ምዕራፍ 1 ላይ አውጣ። ስለዚህ መጀመሪያ የተጻፈበት ቋንቋ ምንድን ነው? አዎ እንዴ ቋንቋ አይደለም፣ ቋንቋ አይደለም እንዴ ቀጥታ ነው። እኛ መጻፍካችሁን አይምሮቹን አትዝጉ። መጀመሪያ የተጻፈው በምን ቋንቋ ነበር? አዲስ ኪዳን በግሪክ። በጣም ጥሩ። ስለዚህ አሁን ዮሐንስ የጻፈው በግሪከኛ ቋንቋ ነው ማለት ነው። ስለዚህ ዮሐንስ ከጻፈበት ሄደን እንመልከትና በግሪከኛው ላይ ሄደን ይሄንን ዮሐንስ አይደለም የጻፈው ብለን ነው የምታምነው? የዮሐንስ ወንጌል ዮሐንስ የጻፈው ማለት ነው። የለም እንደዛ ዮሐንስ ወንጌል ምዕራፍ 1 ክፈትሽ። ዮሐንስ ምዕራፍ 1 ዮሐንስ ምዕራፍ 1 ምን ይላል? ሲጀምር ምን ይላል? መጀመሪያ ላይ በቃሽ ልክፈትልሽ። ችግር የለም ከፍቼ ላሳይ። ቀጥለው እስኪ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይላል አይደል? ያ ቃልም ስጋ ሆነ ይላል አወርዶ። በቃ ያ ቃል የተባለው ወልድ ኢየሱስ ክርስቶስ ነው አይደል? መገን ዘለቀ። አሁን ስለ ቃል እኮ አይደለም እያወራን ያለው። ስለ መጀመሪያ ይሄ ዮሐንስ ወንጌል የሚናገረው ስለ ኢየሱስ ክርስቶስ ነው። ጌትነትና አምላክነት ራሱም እግዚአብሔር ነበር፣ ቃልም ስጋ ሆነ እያለ ነው። ለምን ተዋሻለሁ? እሱ አንተ አዳምጠኝ። ስትናገር አዳምጠኛ። ቅድም ስትናገር ጳውሎስ ኢየሱስ ክርስቶስ የተረገመ ነው ብሏል አለ። ውሸት ነው፣ ማስረጃ የለህም አይደለም። የምትናገረውን ነገር እያስተዋልክ ተናገራ። በማሳየሽ ማስረጃ እኮ ማስረጃ። እሺ አውጣሽ። እሺ የተረገመ ነው እንዳለ ላሳየሽ አላለም። እስኪ አውጣ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን ነው በማስረጃ እንጂ ያለ ማስረጃ አልናገርም። እና ያውና ላሳየህ። ገላትያ 3:13 ላይ ምን ይላል? ጳውሎስ ሲናገር በእንጨት ላይ የሚሰቀል ሁሉ ከፍ አድርገውና በማስረጃ ያው ነው። ቁጥር 13 እዚህ ጋር ይታያል። ከ10 ጀምረህ አንብበው። ከላይ ከ10 ጀምር። ረበፈጣሪ አንተ አትረብሽ እንጂ ምን ሆነህ ነው? የተረገመ ነው የተባለበትን አሳየኝ አልከው አይደል? ላሳየህ ነው። አትረብሽ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል አለ ጳውሎስ። የተረገመ ከሚለው መካከል ማንን ሊያካትት ነው? እኔን እናንተን ሳይሆን ኢየሱስን ሊያካትተው ነው። ተመልከት። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም አለ ያው ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እርግማን ነው ኢየሱስ ክርስቶስ። ስለማን? ቆይ እዚህ ጋር ስለማን እርግማን ሆኖ ነው የወጣው? ስለአንተ ችግር ቆይ አዳምጠኝ። ኧረ ቆይ የተረገመ ነው ብሏል እያልክ እኮ ነው። ኖ እዚህ ላይ የምትዋሸው የምታጭበረበራት ላይ እናውራ። አታጭበርብር። የለም አይልም። ኢየሱስ የተረገመ ነው ይላል። አዎ የተረገመ ነው። ለኛ እርግማን ብሎ ወጣ ነው የሚለው። በእንጨት ላይ የተሰቀለ ሁሉ የተረገመ ነው የሚላል። እውነት ነው። አውጣው። እውነት ነው ይናገራል። በእንጨት ላይ በሙሴ ሕግ የሚሰቀለ የተረገመ ነው፣ ክርስቶስ ግን ስለኛ እርግማን ብሎ ምን አለ ይላል። በእንጨት ላይ ተሰቅሏልና ክርስቶስ ስለማን በእንጨት ላይ ከተሰቀለ ስለማን ረበፈት እኮ ረጋ ብለህ እንጂ ልመልሰ ጠየቀኝ አይደል? ልመልስ። አዳምጥ፣ ቀስ በል። በእንጨት ላይ ሁሉ ማንን አጠቃለለ? ክርስቶስም ብሎ ጨመረላ። እሺ ይሄ ክርስቶስ ስለማን እርግማን ሆኖ ወጣ አለ? ስለራሱ ወይ ስለአንተ ችግር የለውም እኮ በእሱ ላይ እኮ አልተከራከርኩም። እሱ ስለተረገመ ሳይሆን ስለአንተ የሚለውን ችግር የለውም አልኩህ እኮ። ግን የተረገመ ሆኗል ለአንተ ኃጢአት ሲል እያልኩህ እኮ ነው። ስለኛ እርግማን ሆኖ ወጣ ነው የሚለው። አዎ ስለኛ ዝቅ ብሎ ራሱን አዋረደ ይለናል መጽሐፍ ቅዱስ እንጂ ኢየሱስ የተረገመ ነው አይልም። ምንም ችግር የለም። አትቅጣት ነው ያልኩህ። ተረጋጋ፣ አትክተፍ የሚለው እንደጋ
ካወቄ ነው ዝም እያልኩ ያለው ዘለቀ። እንዳንተ አልወርድም ብዬ ነው። ገብቶሃል አይደለ? በመጽሐፍ አውጥቼ እያሳየሁ ዝም ብዬ አሳምንሃለሁ። በእንጨት ላይ የተሰቀለ ሁሉ የተረገመ ነው ይላል አይደለ ጳውሎስ? በትክክል ይናገራል። በጣም ጥሩ። በእንጨት ላይ ከተሰቀሉት መካከል ማንን አካተተ ጳውሎስ? ኢየሱስን በላሁን ኢየሱስን አካተተ። ኢየሱስ ግን ስለማን ነው የወጣው? ስላንተ ነው ወይስ ስለኔ? ችግር የለውም አልኩኝ እኮ። ቆይ ስላንተ ችግር የለውም። እርግማን ኑሮበት ነው ወይስ ስለኛ ነው ወጥቶ እርግማንን ይወጣለን? ጭራሽ ራሱ እርግማን ነው እንጂ ኢየሱስ ክርስቶስ ኢየሱስ ራሱ እርግማን ነው ይላል። እንደዛ አይልም ይላል። ያው ስለኛ አሻም እርግማን ነው እሱ አይልም። እርግማን ነው ይላል። ውሸት ነው አይደለም። ስለእናንተ እርግማን ተሰቀለ ነው የሚለው እኮ። እሱ ኢየሱስ እርግማን ሆነ ነው የሚለው። እና ቆይ ላሳየህ እና እርግማን ሆኖ ይላል። ያው ቃል በቃል ያው ክርስቶስ ስለኛ እርግማን ሆኖ ይላል። ያው እርግማን ሆኖ ስለማን እኮ ስለአንተ ችግር የለም አልኩ እኮ ዘለቀ። እርግማን እንጂ እሱ የተረገመ ሆኖ ሳይሆን ስለኛ ሲል ነው እርግማን ሆኖ የተሰቀለልን። አይዋ እርግማን ሆኗል አይደል ኢየሱስ? ስለኛ ሆኖ ይኸውልህ ወንድሜ ይኸውልህ ስለኛ ነው የተሰቀለልን። እንደ እርግማን ተቆጠረ። ስለአንተ አልኩህ እኮ እሱ እኮ አልከርኩም እኮ እንጂ እሱ እርግማን ኑሮበት አይደለም። እሱ የተረገመ ሆኖ አይደለም። ስለአንተ እርግማን ሆኗል እኮ ስለአንተ እርግማን ሆኗል አይደል ኢየሱስ? እኮ ስለኔማ እርግማን ሆኖ እኮ መስቀል ላይ ተሰቀለ፣ ሞተ፣ ተነሳ፣ ዳግም በሙታንና በሕያዋን ሊፈርድ ስለኛ እንጂ እሱ እርግማን ነው አይልም መጽሐፍ ቅዱስ። እኮ ስለአንተ እርግማን ሆኗል ከኃጢአት በስተቀር ዘለቀ እያልኩኝ ያለሁት እኔም በቃ አለቀ። ይሄ ነው እና ነው ብለህ ታወራለህ እንዴ? ይላል ኢየሱስ ጳውሎስ እንደዛ ይላል። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አለና ኢየሱስን አካተተ። እውነት ነው። እሺ ጳውሎስ አለናስ ደግሞ የማይገባው ክርስቶስ ስለኛ ምን ሆነ ይላል? እርግማን ሆነ ይላል። እርግማን ሆነ ይላል ነው። ስለዚህ በእንጨት ላይ የተሰቀለ የተረገመ ስለ ሰው ልጅ ሲል ነው እኮ ነው። ስለ ሰው ልጅ ሲል እንጂ እሱ እርግማን ሆኖ አይደለም ነው። ሆነ እኮ እያለ ነው ዘለቀ። አታነብም እንዴ? እርግማን ሆኖ እያለ ነው ይሆናልን እኮ እኛን ለማዳን ሲል ነው። እሺ ጥሩ። አንተ የኢየሱስ በግ ነህ አይደለህም? እንደ መጽሐፍ ቅዱስ አዎ በግ ነኝ። በትክክል ያው በግ እኮ መልካም ጸባይ ያለው በምሳሌ የተነገረ ጥሩ። አዎ ምሳሌ ሁልጊዜ ተኩላ እንዳይነጥቃቸው ጠባቂ ያላቸው እረኛ ያላቸው በግ እኮ ምን ያውቃል? የዋህ እኮ ነው። ፍየል ማለት ደግሞ ከሌቦቹ በቃ መለስከልኝ እኮ ዘለቀ። ሄሎ አይ ላብራራለህ። እንደ ምናልባት በግ ስልህ እንደው መጥፎ ነው እንዳይታይ ብዬ ነው። የዋህ ለማለት ነው። ገር ለማለት ነው። ጠባቂ የሚያስፈልገው ለማለት ነው። እረኛ የሚያስፈልገው ለማለት ነው። አይ እሺ አሁን አንተ የኢየሱስ በግ ነህ። ኢየሱስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ አይደለ? በጣም የትኛው ነው ያለው? የት ላይ አውጣ ማስረጃ አሳያለሁ። ችግር የለውም። ኢየሱስ የእግዚአብሔር በግ ነው ብለህ አታምንም አንተ? እኮ አውጣ እኮ ችግር የለውም። አሳያ። ግን አንተ አታምንም ታምናለህ ወይ ነው ጥያቄው? አውጣው። ስለምን እንደተባለ እኮ እዛ መጽሐፍ ቅዱስ ስለሚነግረን እኮ ነው። አሁን ጥያቄውን መልስ እናውጣልሃለሁኝ። የእግዚአብሔር በግ ነው አይደለም ኢየሱስ? አውጣ። ስለምን ተባለ? መጽሐፍ ቅዱስ ምን እያወራ ነው እዛ ጋር? አውጣ። ይህ የሰው ልጆችን የሚያስወግድ የእግዚአብሔር በግ ያለበት ምክንያት ምንድን ነው ነው? ማስረጃውን አውጣና እናንብበው እኮ። ችግር የለውም ይላል። የእግዚአብሔር በግ ነው ይላል። ላሳይህ እኮ ምን ለማለት ፈልጎ ነው? አውጣው። እሺ ምን ለማለት ፈልጎ ነው? ይሄን የተናገረው ማን ነው? ዮሐንስ ነው እኮ። ይሄን የተናገረው ማን ነው? ይሄን የተናገረው የሰው ልጆችን የሚያስወግድ የእግዚአብሔር በግ ብሎ ለአይሁዶች ነገራቸው። አይሁዶች ደግሞ በግ ስለ ኃጢአታቸው መስዋዕት ያለ ኃጢአቱ ያቀርቡ ነበር። ገብቶሃል አይደል? የሰው ልጆችን የሚያስወግድ ለማለት ተፈልጎ ነው እዛ ጋር የተጠቀሰውና በእኛና በሱ ልዩነት አለው። ፈለክ መጽሐፍ ቅዱስን አውጣውና እንብራራው እኮ። ሰማሁ አዳምጥ ደግሞ። ስለዚህ አንተ የኢየሱስ በግ ነህ አይደለ? እኔማ ነኝ ብዬ እኮ በትክክል መልሼልሃለሁ። በጣም ጥሩ። ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? እኮ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? አዳምጠኝ። እሱ የተባለበት አውድና እኔ የተባልኩበት አውድ ይለያያል። ይለያያል። ትክክል ጎበዝ ልጅ። ስለዚህ ኢየሱስ ደግሞ እሱ የተባለበት አውድ አይሁዶች ምን ነበሩ? ስለ ኃጢአታቸው በግ ይሰው ነበር። ያለ ኃጢአቱ በጉ ያለ ኃጢአቱ ማስረጃ ሳይኝ። እሺ ማስረጃ ሳይኝ። ይሄው እዛው ክፈተው። እሺ አይሁዶች ስለ ኃጢአታቸው በግ ይሰው ነበር። አዎ ይሄው ክፈተው። እዛው ላይ ማስረጃ የእግዚአብሔር በግ ተባለበት ምዕራፍና ቁጥር ንገረኝሽ። የእግዚአብሔር በግ ተባለበት ላይ ክፈት።
የቱ ጋር ክፈታ? አንተ አይደለ እንዲያመጣው? የቱ ጋር ልክፈት? አንድ የሚያውቀው ነገር የለም። ታውቃለህ? ታውቀው ነው አላሰራም። አውጣው፣ ችግር የለውም። አውጣው አላብራራል። እሺ፣ የቱ ጋር አንተ የእግዚአብሔር በግ ያለበት ምክንያት እኔ አልነግርህም። አንተ አውጣና እናብራራው። የታድርክ አዳምጥ። ዝም ብለህ በግነትህን ላስረዳህ ብዬ ነው። እሺ፣ በመጽሐፍ እንጂ ዝም ብዬ ጥቅስ ማውራት ፈልጌ አልነበረም። እሺ፣ ኑ አለይኩም ሰላም ወራህመቱላህ። ለምን ሚውት ታደርገኛለህ? ማስረጃ በጣም ተባባር ነው ታውቃለህ። እሺ፣ ጥያቄሽ ምንድነው? ሴቶች በጀምዓ ሆነው ሲሰግዱ በድምጽ መቅራት ይችላሉ? እናም ሴት ልጅ ኢቃም ማድረግ ትችላለች ወይ? እሺ፣ ሴቶችን ማሰገድ ይችላሉ። በመሰረቱ ነቢያችን ሰለላሁ ዐለይሂ ወሰለም ወንዶች እንዲያሰግዱ ተናግረዋል። የኡሙል ቀውም አቅረኡሁም ሊኪታቢላህ ብለው ተናግረዋል። ነገር ግን ሴቶች ከሆኑ ሴቶችን ማሰገድ እንደሚችሉ ግልጽ ነው። ነገር ግን ሴቶችን በሚያሰግዱ ጊዜ ድምፃቸውን ከፍ አድርጎ መቅራትን በተመለከተ ከአጠገባቸው ባዕድ ወንድ እስከሌለ ድረስ የዛኔ ችግር የለውም። ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶችን ድምጿን ከፍ አድርጋ ማሰገድ ትችላለች። እነሱም የመግሪብ 2 ረካዓዎች የመጀመሪያዎቹ፣ የዒሻ 2 ረካዓዎች የመጀመሪያዎቹ፣ የሱብሒ 2 ረካዓዎች። እነዚህ ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶች ናቸው። በዚህ ጊዜ ሴት ልጅ ከአጠገቧ ባዕድ ወንድ እስከሌለ ድረስ የዛኔ ድምጿን ከፍ አድርጋ ታሰግዳለች። ሌላ ነገር በምታሰግዳቸው ጊዜ እንደ ወንዶች ከፊት ተቀድማ ነው ወይንስ እኩል ሆነው ነው የምታሰግዳቸው? መካከል ላይ ትሆናለች እርሷ። ከዚያ ከቀኝ ከግራ ይቆማሉ እነርሱ አብረዋት ይሰግዳሉ። እንደዚያ ነው። እሺ፣ ሌላው ኢቃም ማድረግ ይችላል ወይ ነው። ኢቃም ማድረግ ይችላሉ፣ ችግር የለውም። ነገር ግን እንደ አስሉ እንደ መሰረቱ አዛን እና ኢቃም ሰላተል ጀማዓ የተደነገገው በወንዶች ላይ እንጂ በሴቶች ላይ አይደለም። በሴቶች ላይ ግዴታ አይደለም። ቀጥታ መጥተው ተክቢረተል ኢሕራም አላሁ አክበር ብለው መስገድ ይችላሉ። الأذان والإقامة وصلاة الجماعة إنما شرعت هذه الأشياء للرجال وليس للنساء. هاي شكرا جزاك الله خير. عفوا. السلام عليكم. عليكم السلام ورحمة الله. سلام موسي أستاذ. الحمد لله. نايني تياجي علينا تياجي تيك فلكين. إيش تياجي عندنا؟ نياو በፊትም ያው ሙስሊም ነኝ፣ አሁንም ሙስሊም ነኝ አልহামዱሊላህ። እና ረመዳን እኔ ሳልጾም ያሳለፍኩት ጊዜ አለና እንዴት ይታያል የሚለው ነገር አለ። 1-3 ዓመት እኔ ረመዳንን ሳልጾም አሳልፋለሁና ቀዳ ማውጣት ስላለፉት ቀናቶች ቀዳ ማውጣት አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር فمن كان منكم مريضا أو على سفر فعدة من أيام أخرى ይላል። ከእናንተ በጾም ቀን የታመመ ሰው ካለ ወይንም ጉዞ ላይ የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ይጾማቸው ብሎ ተናግሯል። ስለዚህ ቀዳ ማለት ያው ብዙ ጊዜ ነው ታውቃለህ፣ ቢያንስ 3 ዓመት የሚሆን ያላጾምኩትና እንዴት ቀዳ ማውጣት ወንድ ቀዳ አውጣ ቀናቶች ካልፋ በኋላም ችግር የለውም ነው። ችግር የለውም ባለማወቅ ቀዳ ማውጣት እንዳለብህ አላወቅም እስካሁን ከጥያቄ እንደምረዳው። ስለዚህ ቀዳ አውጣ እያወቅ ቀዳ ማውጣት እንዳለብህ ሆን ብለህ አሳልፈው ቢሆን ኖሮ ዛሬ ቀዳም ከፋራም ግድ ይልህ ነበር። ነገር ግን ቀዳ ብቻ ነው አሁን ከፋ የለብህም። ምክንያቱም ቀዳ ማውጣት እንዳለብህ ራሱ የማታውቅ ነህና እንዳጠያየቅ እንደምረዳው ከሆነ ስለዚህ ነሳሽ እሺ አሰግና مرحبا. እሺ اسمه ابن قاف. السلام عليكم. አላችሁ? ሰላም ወራህመቱላሂ ወበረካቱ። ወሱ እንዴት ነህ? አለን ሰላም ነው። እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ።
እሱ እንዴት ነው? አለን አልሐምዱሊላህ። ማን ነው? መርሐባ። እሺ እስሚዞና ኢብኑ ቋፍ ዛራ አሉ፣ ይቀጥሉላችኋል። እኔ አረፍ ልበል። ክርስቲያኖች ካላችሁ ገብታችሁ ተወያዩ፣ ጠይቋቸው ስለ ክርስቶስ አምላክነት ምናምን፣ ሌላ ይችላል አውሩ። ሰላም አለይኩም። ቀጥሉ። ባረከላሁ ፊኩም። ኢብኑ ቃፍ ቀጥል። እሺ እኔ ትንሽ ብዙም አልችልም። እስቲ ቀጥል። እንትን የሚል ነገር ካለ ገባለሁ። አላህ ኦኬ መርሐባ። ክርስቲያኖች አላችሁ? ሚኪ ክርስቲያን ነህ እንዴ? አዎ ነኝ። ኦኬ ሰላም ነው? ሰላም ነው አልሐምዱሊላህ። ክርስቲያን ነኝ ብለሽ አልሐምዱሊላህ። እኔ ጋር ችግር የለም፣ በማንኛውም እላለሁ። ኦኬ ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? አዎ። ወይኔ ባላን ምንም ነገር እንዳጠይቀኝ፣ ምንም ነገር አትችልም። ጉድ እኮ ነው። ኦኬ መጠየቅ አትፈልጊም? ኧረ አልፈለግም። ኦኬ ጥያቄ ያለሽ? እሺ ምንም ጥያቄ የለኝም። ኦኬ ጥያቄም የለሽም፣ መጠየቅም አትፈልጊም? ግን መስማት ስለምፈልግ ነው የገባሁኝ። ግን እንደው እስቲ አንዳንድ ነገር እስቲ ብናወራስ ምን ይመስልሻል? ፈቃደኛ ከሆንሽ። ያው ማላውቀው ነገር ካለ ንገረኝ፣ ግን መልሽ እንዳትለኝ። እሺ ለምንድን ነው ሙስሊም አትሆኚ? ለምንድን ነው ሙስሊም አትሆኚ? እሺ ንገረኝና አያለሁ። ለምን እስልምናን አትቀበይም? ንገረኝ ያለው ነገር ስለ እስልምና ነው የምነግርሽ። አዎ መርሐባ። እስልምና መጀመሪያ ካወቅኩኝ ዋናው ሁኔታው በደንብ ካወቅኩኝ ሊሆንም ይችላለሁ፣ አይታወቅም። በፈጣሪ ፍቃድ ነው ሁሉም ነገር ያለው። ኦኬ እሺ። እስልምና ከጥንት ጀምሮ ከአደም ጊዜ ጀምሮ አላህ ሱብሓነሁ ወተዓላ ለሰው ልጆች መመሪያ፣ እምነት፣ ሃይማኖት ሆኖ ያዘዘው ብቸኛው እምነት እስልምና ነው። ለዛም ነው አላህ ሱብሓነሁ ወተዓላ በቁርአኑ ላይ ሲናገር ኢነ ዲነ ዒንደላሂ አልኢስላም፣ አላህ ዘንድ ተቀባይነት ያለው ብቸኛው እምነት እስልምና ነው። ወመን የብተጊ ገይረል ኢስላሚ ዲነን ፈለን ዩቅበለ ሚንሁ፣ ከእስልምና ውጭ ሌላ እምነትን የሚፈልግ የሚከጅል አለ ብሎ የሚያስብ ከእርሱ ተቀባይነት የለውም፣ እሱም በመጨረሻይቱ ዓለም ላይ ከሳሪ ነው ይለናል አላህ ሱብሓነሁ ወተዓላ። ሁሉም ነቢያቶች ከአደም ጊዜ ጀምሮ የነበሩት እነ አደም፣ እነ ኑህ፣ እነ ሁድ፣ እነ ሷሊህ፣ እነ ሙሴ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቁብ ሁሉም አንድ አምላክን ነበረ ሲያስተምሩ የነበሩት። ክርስቶስም ቢሆን ሲያስተምር የነበረው በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብትመለከቺ አንድ አምላክን ነበረ ሲያስተምር የነበረው ማለት ነው። ኢሳም ኢየሱስ ክርስቶስም የሰው ልጅ ነው፣ ነቢይ ነው፣ እናከብረዋለን፣ እናወደዋለን። አላህ ሱብሓነሁ ወተዓላ በሱረቱ ናሕል ላይ ወለቀድ በዐስና ፊ ኩሊ ኡመቲን አን ያዕቡዱላህ ወጅተኒቡ ጣጉት፣ በሁሉም ህዝቦች ላይ አላህ ሱብሓነሁ ወተዓላ መልእክተኞችን ልኳል። ምን ብሎ? ከአላህ ውጭ ሌላን አምላክ አታምልኩ፣ እንዲሁም ደግሞ ጣዖታትን ተራራቁ ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ተግባባን? ሁሉም ነቢያቶች የለፉለት የሞቱለት የኖሩለት ሲሰብኩት የኖሩት አንድ አምላክን ነው፣ ሞኖቲዝምን ነው። እሺ እንጂ በአካል ሶስት በምንነት አንድ የሚባል አምልኮት ሆነ አስተምሮት የለም። ሰው አምላክ በሰው አምሳል ተመስሎ መጣ የሚል የለም። አምላክ ይወለዳል የሚባል እሳቤ የለም። ሁሉም ፍልስፍና ናቸው። ሰዎች ከጥቂት ጊዜያቶች በኋላ ያመጡት ናቸው። እንኳን በኦሪት ጊዜ የነበሩ ነቢያቶች ይቅሩና እንኳን በአዲስ ኪዳን የነበሩ ኢየሱስ ክርስቶስ ጳውሎስ ይቅሩና በመጀመሪያ በሁለተኛ በሶስተኛው ሴንቸሪ የነበሩ ጥንታዊ አባቶች ራሱ አሁን ላይ ያለውን ስላሴን ጽንሰ ሀሳብ በጭራሽ አያውቁትም። ተግባባን? ስለዚህ እስልምና ትክክለኛ የሆነው የነቢያት መንገድ ነው። ሚኪ በደንብ ልታስቢበት ይገባል። ነገ አላህ ሱብሓነሁ ወተዓላ ፊት ለፊት ቆመሽ ትጠየቂበታለሽ። አላህ ይጠይቅሻል። ማንን ነበር ስታመልኩ የነበሩት ይባላል።
ከዛም በኋላ ነው እኛ ወደ ጀሃነም ወደ ጀነት የምንመነዳው። በእምነታችን ነው፣ በአቂዳችን ነው፣ ባለን ሃይማኖት ነው። ሰው ትክክለኛው አላህ የመረጠልን ሁኑ ብሎ ያዘዘን በእስልምና ላይ ነው እንጂ በየትኛውም እምነት ላይ አይደለም። እሺ ለዛ ነው ተክለ ሃይማኖት ላይ ብትመለከች አንድነታቸውም ሶስትነታቸው ክርስቶስ ሰው ሆኖ እስኪመጣ ድረስ አይታወቅም ነበር፣ የለም ነበረ እያለ ያስቀምጠዋል። የለም ነበረ። ተግባባ። ይህንን ነው የምልሽ እኔ። ጊዜ ሳይረፍድብሽ ዛሬ ነገ መች እንደምንወጣ አይታወቅም እና ትክክለኛውን እምነት አጣርተሽ አውቀሽ ወደ ዲን አልኢስላም እንድትመጪ ጥሪ ያቀርብልሻለሁ ኢንሻአላህ። እስከ መቼ? ምንድን ነው እንደው እንዳትሰልሚ የያዝሽ ምንድን ነው ሚኪ? እንዳትጠይቀኝ አላልኩም ቅድም? በደንብ ማወቅ አለብኝ ብዬሃለሁ እኮ መጀመሪያ። ገብቶኛል ግን እንደው አሁን መች ሞት እንደሚመጣብሽ አታውቂም አይደል? አላህ ዛሬም ሊወስድ ይችላል ነገር። ምንም አይነት ታይም የለንም እኮ ምንም አይነት ማለት ነው አይደለ? እኔ አሁን አንድ ነገር እንዳልጠይቀኝ ያልኩ ምክንያት ታውቃለህ? በእናቴ በኩል ሙስሊም ነኝ፣ በአባቴ በኩል ክርስቲያን ነኝ። ገብቶሃል? ለዛ ነው በቃ ማንኛውም ነገር እንዳልጠይቀኝ ብዬ ያልኩ ቅድም። ለዛ ነው ያው መጀመሪያ በደንብ ካወቅኩት የትኛው ነው ብዬ ያለሁበት ሃይማኖት ነው የሚሻለው ወደ ሙስሊሚን ነው ብዬ በደንብ ሁሉንም ካወቅኩት በኋላ ነው ያው መመለስም ያለብኝ ማለት ነው። እሺ ችግር የለውም። ትምህርት ያው ይሰጣል በየጊዜው። እዚህም ሁሱም ጋር ሌሎች ወንድሞችም ላይፍ ሲከፍቱ እዛ እየገባሽ በደንብ ተማሪ፣ ጥያቄዎች ካለሽ መጠየቅ ትችያለሽ። ነገር ግን አንድ ልልሽ የምችለው ነገር ወላሂ ሰማይና ምድርን በፈጠረው አምላክ እምልልሻለሁ ክርስትና የድህነት መንገድ ሊሆን አይችልም እስልምና ቢሆን እንጂ። ይህንን ልታውቂ ይገባል። አንቺ ላይ ደግሞ መረጃ ቆሞብሻል። ከዛሬው ቀን ጀምሮ ትክክለኛን እምነት የመመርመርና የማወቅ ጉዞ ወደ ኢስላም ማድረግ ቀንሽ ዛሬ ናትና አንብቢ፣ ጠይቂ እልሻለሁ። ኢስሚ ዞን የምትለው ነገር አለ ኢንሻአላህ። በእርግጥ ወንድማችን ብዙ ጊዜ እከታተለዋለሁ እንደማለ ማለት ነው። መርሐባ አላህ ያግዝሽ። እሺ በቃ ከሌሎቹ ጋር እንቀጥላለን። ሚዩት አድርጊ ነው። እሺ ነዙ አለሽ? ነዙ ወይ ድርድግ ነው ድረደግ። አላህ ይምራሽ። ወይ እኔ ልቀጥል አባ እኔ ጥያቄ። እሺ ያልከልሽ። እሺ ጥያቄ ልጠይቅህ። እኔ ጥያቄ ልጠይቅ ነበር። እኔ መርሐባ ማቆ ከሆነ መልስልሃለሁ፣ ካልሆነ ሁሱም ዛህሩም ስላሉ እንቀጥላለን። ችግር የለም ጠይቅ። እሺ እንግዲህ በቁርአን ላይም በሐዲሱም ላይ እንግዲህ ሶስት አይነት ሙስሊሞች እንዳለ ታውቃለህ አይደል? እንደዛ የሚላለ ሶስት አይነት ሙስሊሞች አሉ ማለት አሁን ለምሳሌ በስት ሙስሊም ይባሉ ጥሩ ሙስሊሞች ወይንም ከዛ ጉድ ሙስሊም and ባድ ሙስሊም ይባሉ አለው አይደለ? እስቲ ሐዲሱን ክፈተው እንደዛ የሚል እና ከፍትልላለሁ። ችግር የለውም። አንተ ከሶስቱ በስት ሙስሊም ከፍትልላለሁ። ችግር የለውም። ከሐዲሱም አንተ ወጣ። አይ ችግር የለውም። ሐዲሱን ክፈተውና መረጃውን ክፈተውና እንቀጥላለን። ችግር የለውም። ቤስት ሙስሊም ጉድ ሙስሊም እና ቬሪ ጉድ ሙስሊም የሚባለው አለው በምትለኝ ከሆነ እስኪ ምናልባት እኔ ባድ አይደለም። አንደኛው በስት ሙስሊም ይባል ሙስሊም አለ በእናንተ ስኮላሮች እንትን የተደረገ። ሁለተኛ ደግሞ ጉድ ሙስሊም ይባሉ አሉ። ሶስተኛ ደግሞ ባድ ሙስሊም ይባሉ አሉ። ችግር የለውም። ማስረጃውን ብቻ ክፈትና እንቀጥላለን። ችግር የለውም። ለእያንዳንዱ ማብራሪያ ያሰጣው ከሐዲስም ከእንትንም ከቁርአንም እየጠቀስኩ እንትን ይላል። ከዛን ታወጣለህ። ለእያንዳንዱ ማስረጃ ከመስጠት በፊት እንደዚህ በሶስት ካታጎሪ ከፍሎ ያስቀመጠበትን ሐዲስ ወይም የቁርአን ማስረጃ ክፈትና ከዛ እንቀጥላለን። ችግር የለውም። ያ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ሶስት አይነት ነው፣ ቤስት ሙስሊም ይባላል፣ ጉድ ይባላል፣ ባድ ይባላል ያሉበትን ሐዲስ ትከፍትልኝና እሱ ላይ እያየን እናወራበታለን። ወይ ቁርአን ካለ ቁርአኑን እያየን እንቀጥላለን። አይሻልም? በትክክል እሺ፣ ልቀጥልልና አድምጠኝ። መረጃውን ንገረኛ መጀመሪያ፣ ወይ ክፈትልኝ እና አሁን ለምሳሌ አንደኛው በስት ሙስሊም ብያለሁ፣ ቀጥታ ወደ ጀነት የሚገቡ ናቸው። እነዚህ ለምሳሌ ጂሃዲስቶች የሚባሉት ማለት ነው። እነዚህ ቆይ የጌታ ልጅ ተረጋጋ፣ ፓኒክ አታርግ። እሺ አሁን ላልከው መረጃውን መጀመሪያ ክፈትና ከዛ እንቀጥላለን።
አሁን አንተ እኮ ወደ ማብራሪያ ነው ቀጥታ እየገባህ ንገረኝ። ሰሂህ ቡኻሪ ሳያል ቡኻሪ 4046 አውጣልኝ እስቲ 4046 እሺ ሰሂህ ቡኻሪ 4046 አይደለ? እሺ ቀጥል። አዎ ምን ይላል እዛ ላይ? አንብበው እስቲ አንተ ምን ይላል ንገረኝ እስቲ። አንብበው የለ እስቲ እኔ ጋር የለኝም አሁን በእንትን አልያዝኩኝም። ለዛ ነው እስቲ አንተ አንብብልኝ ከዛ አውጣና ማለት ነው። እሺ Can you tell me where I will be if I should get martyred? አለ Can you tell me where I will be if I should get martyred? እኔ መስዋዕት ከሆንኩኝ ወይም ሸሂድ ከሆንኩኝ የት እንደምሆን ያውቃሉ ብሎ ጠየቀ። The Prophet sallallahu alaihi wasallam replied, ሰሃቢዩ ነው እንግዲህ ይሄንን እየጠየቀ ያለው። የአላህ መልእክተኛ sallallahu alaihi wasallam መለሱለት in paradise አሉት፣ ወደ ጀና አሉት። The man threw away some dates he was carrying in his hands. ከዛ ተምር ይዞ ነበረ ሰሃቢዩ። ተምሩን ይወረውርና and fought till he was martyred. መስዋዕት እስኪሆን ድረስ ጂሃድ አደረገ ወይም ደግሞ ተዋጋ። ይሄ ምንድነው? ሙስሊሞች ሀገራችሁ ረጋጋ። ይሄ ገዝዋ ነው። እሺ ጦርነት ላይ በነበሩበት ሁኔታ ነው። ጦርነት ላይ እያሉ ሰው ሰሃቢው ተምር ይዞ እየተመገበ ነበረ። ከዛ በኋላ ሙተሐሚስ ሆነና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ አንድ ሰው ሸሂድ ሲሆን ወይም ደግሞ መስዋዕት ሲሆን ሲሰዋ ምንድነው? ሰማዕት ሲሆን ሰማዕቶች ደረጃቸው ምንድነው? ሰማዕት ሲሆኑ ምንድነው የሚገኘው ብሎ ጠየቃቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መለሱለትና ፊል ጀነ ጀና ናት አሉ። ፈአልቀት ተምረተ የያዛትን ተምር እየበለት የነበረውን ተምር እጁ ላይ የወረውረውና ለጀነት ከመጓጓቱ የተነሳ ወደ ጦርነቱ ይገባል ማለት ነው። ይሄ እንግዲህ ጦርነት ላይ ባሉበት ሐል ነው ማለት ነው። እዚች ጋር ሙስሊም በሶስት ይከፈላል ቤስት ሙስሊም የሚል እንትን አለ እይታል ዘጋውን ቀጥታ ሳይኛ አይደለ? እንግዲህ አሁን እንግዲህ ጂሃዲስቶች ቀጥታ ወደ ጀነት ናቸው የሚገቡት። ከፈለክ ሌላ ምክል ሊሰጥ ይችላሉ። ሳይ ሙስሊም 1887 ላይ ማየት ይችላል። ቆይ ጌታ ልጅ ተረጋጋ። አሁን ቢላህ አለይኩም ያ ጀማ እዚህ ሐዲስ ላይ ሙስሊም በሶስት ይከፈላል የሚል አለ የጌታ ልጅ ቆይ ሙስሊም በሶስት ይከፈላል ቤስት ሙስሊም፣ ጉድ ሙስሊም፣ ባድ ሙስሊም የሚል አለ ሐዲሱ ላይ እና ቃለን እኮ እናንተ ሁሉ ጊዜ ኤግዛክት ወርድ ፋላሲ ኮሚት እንደምታረጉ ኤግዛክት ወርድ ፋላሲ አይደለም። አንተ ነህ ሐዲታቶች ላይ ይሄ አለ እያለ አንተ ደግሞ ስትሮማን ፋላሲ እየሰራህ ነው በተቃራኒ። ፕላስ ደግሞ ሬድ ሄሪንግ ፋላሲ እየሰራህ ነው። ያመጣውልህን ማስረጃ ክሌም ማድረግ ሲያቅትህ ኖርማሊ ሌላ ነገራቶችን እያግበሰበስክ እየተነሳውን ሐሳብ ለመሸፋፈን እየጣርክ ነው። ቀጥታ ወደ ሙግቱ ፎከስ አድርግና አሁን ያልካትን ሙስሊም በሶስት ይከፈላል ቤስት ሙስሊም፣ ጉድ ሙስሊም፣ ባድ ሙስሊም የሚል ሐዲሳዊ ወይም ቁርአናዊ ማስረጃ ካለ አምጣ። አሁን አንተ ከሶስቱ ጉዱ ነህ፣ ባዱ ነህ፣ በስቱ ነህ። እሱም ብቻ ንገረኝ እስቲ። ምን ጨነቀ? ስለሱ ምን አገባህ? እኔ ባድ ልሆን ሙስሊም ጉድ ልሆን ኤክሰለንት ልሆን ምን አገባህ? ስለኔ አይመለከትም። ድንገት ትክክለኛ መንገድ አሁን ቆይ ተረጋጋ። አሁን ላልከው ነገር መረጃ አምጣቶ ለበል ነገርኩ እኮ። አሁን ከሶስቱ የትኛው እንደሆንክ ብቻ አንተ ጥያቄን በጥያቄ ለምን ትመልሳለህ? ከሶስቱ የትኛው እንደሆንክ ብቻ ንገረኝና ከዛን እውነት ከሆነ ማለት ነው የእስልምና መንገድ እኔም ልቀበል። ተረጋጋ። አሁን አንተ አንድ ያልካት ነገር አለ ወይ ተሳስቼ ነው በለና እንቀጥል፣ ችግር የለውም። እኔ 100% አልተሳሳትኩም፣ እርግጠኛ ነኝ። ተሳስተሃል። ሙስሊም በሶስት ይከፈላል ቤስት ሙስሊም፣ ጉድ ሙስሊም፣ ባድ ሙስሊም የሚል ክፍፍል የለም ማለት ነው አይደለ? ቴንኪው እናመሰግናለን። እኔ ደግሞ ጥያቄ ልጠይቅህ አለህ እንጂ እዲ ሁለተኛው መጨረስኩ አለ እኮ እኔ ደግሞ ጥያቄ አለኝ አለ ክርስቶስ የፈሪሳውያንና ወደ ጥያቄ ምትሄድ የተውራት ጻፊያቶችን አረጋግጦ አላረጋግጥም? መረጃ ለስታምጣ እንቀጥላለን። ከአንተ ጋር ያልካለች እኮ መረጃ ስታምጣ ጥያቄን መልስ ወይ ካልሆነ መረጃ ስተኛ ሳትሆን አቀርም አንተ እንደው ስማ
ሶስተኛ ባድ ሙስሊም የሚባለው ሳትሆን አንቀርም። መጀመሪያ መቃብር ትወርዳለህ፣ ከዛን ሲኦል ትሄዳለህ፣ ከዛን ጀነት። የጌታ ልጅ ትሰማኛለህ? እየሰማኸኝ ነው አይደለ? በትክክል መጀመሪያ ላልከው ነገር ክሌም ላደረግከው ነገር መረጃ ስጠኝ። እየጠቀስኩልህ እኮ ነው። ሙስሊሞች በሶስት ይከፈላሉ ብለው ማን ነው የደረደረልህ? እንዲህ ሐዲስ አለ፣ ቁርአን አለ። በሶስት ተከፋፈለ ሳይሆን ጉድ ሙስሊም፣ በስት ሙስሊም እና ባድ ሙስሊም በቀጥታ እንደዚህ ማለት ነው። በሐዲሳችሁ በቁርአንም ከፈለክ ትጠቅስላለሁ። አምጣ፣ እንደዛ የሚለው አምጣ። ቤስት ሙስሊም፣ ጉድ ሙስሊም፣ ባድ ሙስሊም ብሎ ያስቀመጠልህን አምጣ ሐዲስ። በቃ እኔ የምናገረው ምንም ኢንተራፕት እንዳታረገኝ እኔ እነግርሃለሁ። ዝም ብለህ አድምጠኝ። መረጃውን ስጠኝና ትቀጥላለህ። መጀመሪያ መረጃውን ስጠኝ። እኔ ላወራሁት ነገር መረጃ እየሰጠሁ ካልሆነ እኔ ጥያቄ ጠይቄ የምትወርድ ይሆናል ማለት ነው። ማስረጃ ስጠኝ ላልከው ነገር። እውነትን መሸሽ የለባችሁም። እስልምና የመዳን መንገድ አይደለም። ሚውት አድርግ በቃ። ከሌሎች ጋር ሞዴሬተሮች ሚውት አድርጉት። እሺ ካላችሁ እሺ፣ እውነትን አትሽሽ። እሺ አላኩል ያህል ምንድን ነበር የሚባለው? እሺ አላኩል ያህል ያመጣኸው ሐዲስ ሰሂህ አልቡኻሪ ላይ ያለው 46 ላይ ያለው የሚያወራው ገዝወቱ ኡሁድ ነው። ኡሁድ ገዝዋ ላይ የኡሁድ ዘመቻ ላይ የነበረን ክስተት ነው የሚያመለክተው። እንግዲህ ገዝወቱ ኡሁድ እንደሚታወቀው ታሪኩ እንዴት እንደተነሳ ምናምን የመካ ቁረይሾች ጋር የነበረው ሰጣ ገባ፣ ሙስሊሞች በሰላም አይኖሩም ምናምን የሚል እንትን ነበረ። በዛ መሀል ይሄ ማርቲርድ ሆኑ ወይም ደግሞ የሰማዕታትን ክብርና ደረጃ ቦታ የሚያገኙትን ነገር የሚያሳይ ነው። በእናንተም ቢሆን በክርስትና ቢሆን ጀርቲ ማርቲር የሚባል ቅዱስ ቴዎስጦስ ሰማዕቱ የሚባል ቅዱስ ሰማዕታት ናቸው አይደለ? ምንድነው እነሱ ያገኙት? ምንድነው ደረጃቸው? ገነት አይደለም የሚወርሱት? የጌታ ልጅ ቅዱስ ቴዎስጦስ ሰማዕቱ ምንድነው ደረጃው? ምንድነው ያገኘው? በጣም የሚገርመው እኔ ገነት የሚሄደው መጀመሪያ ወደ መቃብር ወርጄ ከዛ በኋላ ወደ ሲኦል ገብቼ ቀጥታ ወደ ጀነት የሚገባ አይደለሁም እኔ። ገብቶሃል አይደለ? ስለዚህ የሚገርም እኮ ነው። ምኑ ነው የሚገርመው? እሺ ለኩላር ሌሎቹ ጋር እንቀጥል። ይበቃሃል አንተ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። መርሐባ። እሺ ቀጥል። እስሚ ይዘዋል። ቢስሚላህ። የግመል ስጋ ከተበላ ውዱ ካለው ሰውየው ውዱ ይጠፋበታል ይባላል። ወተቱስ እንዴት ነው የሚሆነው? መርሐባ ኡስታዝ ሁሱ ካለ ቀጥሎ። ይሄ ፈትዋ ጥያቄ ስለሆነ መመለስ አልችልም። አፍሮን ሁሱ ካለ ወይ ስዊዝ ካለ መቀጠል ትችላላችሁ። እሺ ወንድማችን። እሺ መርሐባ። የጌታ ልጅ አንድ ጥያቄ ልጠይቅ እስቲ። ክርስቶስ ፈሪሳውያንና የኦሪት ሕግ ጸሐፍትን እንድንቀበል አዟል አላዘዘንም? ጥያቄን መልስ እንጂ እኔን እኮ አልመለስክም። እኔ እናንተ እኮ አልተስማማንም እስካሁን እኮ ላልከው ክሌም ላደረግከው ነገር መጀመሪያ መረጃ ስጠኝ። ሙስሊም በሶስት ይከፍላል የሚለውን ነገር አምጣልኝ በሐዲስ ወይ በቁርአን። የለም ብለህ መቀጠል የምትችል ከሆነ እንቀጥል፣ ያለበለዚያ እንቀጥልም። ቀጥፋ አለ እነግርሃለሁ። ቀጥ በቃ አንተ ብቻ ዝም ብለህ አድምጠኝ። ከቁርአንም ከሐዲስም እየጠቀስኩልኝ እቀጥላለሁ። ዝም ብለህ አድምጠኝ። ትቀጥላለህ፣ ችግር የለውም። መረጃውን ብቻ ስጠኝና ትቀጥላለህ። አዎ እሰጥሃለሁ። አንተ ዝም ብለህ አድምጠኝ። እኔ ስለ ሶስቱ ማወራልሃለሁ። ከዛ አንተ ዝም ብለህ አድምጠኝ። ከዛ በኋላ እኔ ከጨረስኩ ትቀጥላለህ እኮ ላልከው ይኸውልህ። የጌታ ልጅ ፕሊስ፣ አሁን ችግራችሁ ምን እንደሆነ ታውቃላችሁ? ጴንጤዎች ማለት ነው ምንም ማዳመጥ አትፈልጉም። ምንም በቃ መስማት መቀበል አትፈልጉም። ኦርቶዶክሶች ደግሞ ተሳዳቢዎች ናቸው። በቃ ይሄ ነው የእናንተ መለያ። ማዳመጥ የሚባል አታውቁም። በቃ እምትህን እየሰማኸኝ ነው። ግን ምንድን ነው እያልኩ ያለሁት? ሙስሊሞች በሶስት ይከፈላሉ። ቤስት ሙስሊም፣ ጉድ ሙስሊም እና ባድ ሙስሊም ያልከውን እንደኛ አምጣ ማስረጃ። እንደዛ ብለህ አይደለ? መረጃ ስልህ ሰሂህ አልቡኻሪ 46 አመጣህልኝ። ገዝወቱ ኡሁድ ላይ ያለውን ክስተት የሚያስረዳ ሰማዕታት የሚያገኙትን ደረጃና ቦታን የሚያሳይ ማለት ነው።
አክቹአሊ ጂሃዲስት ሁለተኛውንም ላውጣልህና ኦኬ እስቲምባጥ አድርገህ ነው ገባ ሁለተኛውንም ላውጣልህና ማለት ነው። አሁን የመጀመሪያውን ያወራውልህ ሳይል ቡኻሪ 4046 ያወራውልህ ስለ በስቱ ሙስሊም ነው። ሁለተኛው ደግሞ ስለ ብዙ ሙስሊም አለ። ለምሳሌ እዛው ላይ ሊጨምርልህ ይችላል። ማን ነው በስቱ ሙስሊም ላይ ማለት እሱን ማን ነው በስቱ ሙስሊም ያደረገው? ወአለይኩም ሰላም ቀጥል ኢብኑዬ ቀጥታ ወደ ጀነት ስለሚገባ ነው። እስቲ ማን ነው የጌታ ነው ማን ነው? ይሄ ቲክቶክ ስክሮል ስታረግ ያገኛቸው ማስረጃዎች ዝም ብሎ እዚህ ማውራት አይቻልም። ስለዚህ አሁን በመጀመሪያ ቆይ አዳምጥ። አሁን በመጀመሪያ አሁን ሰሂህ አልቡኻሪ ላይ ያመጣው ማስረጃ ቤስት ሙስሊም ነው ያልክበትን ማስረጃ ብቻ አምጣል። ካልሆነ ትወርዳለህ። ቀጥል። መልካም። አሁን እኔ እንደዛ ያልኩበት ምክንያት ልንገርህ። አንደኛው በስት ሙስሊም በእናንተ ስኮላሮች ነው እንደዚህ የተቀመጠው ማለት ነው። አንተ ላታውቅ አላቅልህም፣ ግን ማስረጃውን ብቻ የጌታ ያንተን ወሬ ሳይሆን ቀጥታ ማስረጃ ወሬ አይደለም፣ ሐቁን ነው። እውነትን አትሽሹ እናንተ፣ እውነትን ተጋፈጡ እንጂ ወሬ አይደለም። ምን እስልምና ዛሬም ነገም ቢሆን የጌታ የመዳን መንገድ አይደለም። ይኸውልህ ወሬ ጀመርክ። ይኸውልህ የቲክቶክ ወሬ አታውራን፣ ማስረጃ ብቻ ወሬ አይደለም። ቶሎ በል። የቲክቶክ አይደለም እኮ ወሬ ቁርአን ከሐዲስ ይቀጥላል አልኩ እኮ። ዝም ብለህ አትደረብ። ወሬ አለመሆኑን የምታሳውቀን በምንድን ነው? ማስረጃ በማሳየት ነው። ስለዚህ አሁን ሳሂህ ቡኻሪ 4046 ላይ the best ሙስሊም የተባለበትን አሳየን። አሁንም ድጋሚ ዝም ብለህ ወሬ አይደለም እውነት ነው ምናምን ከሆነ አሁንም ወሬ ነው ማለት ነው። ስለዚህ ማስረጃ ብቻ ቶሎ በል። ማስረጃውን ወሬ አይደለም። ከፈለክ እዛው ላይ ጨምርልህ። ሳይ ሙስሊም 1887ንም አውጣ። እዛው ላይ ማስረጃውን ብቻ ስጠን። አሁንም ወሬ አይደለም ብለህ አሁንም ወሬ አታውራ። ማስረጃ ስጠን። ሳይ ሙስሊም እዛው ላይ ልጨምርልህ። አድመጠኝ። ሳይ ሙስሊም 1887ም አውጣ። ሌላ ቦታ አትሂድ። ኢብኑ ቃፍ ወደ ኋላ አድርገው እንትን ዙም አውት አድርገውና እዚህ ሐዲስ ላይ ይሄ ሸሂድ የሆነ ሰው the best ሙስሊም ብለህ ጠርተኸዋል አንተ። ማስረጃውን አምጣ። የመጨረሻ እድል ልስጥህ አልኩ እኮ እዛው ላይ ሳይ ሙስሊም 1887 አውጣልኝ። እዚሁ ላይ ይኸው እዚህ አወጣህ። ሳይ 4046 ብለህ አወጣህ አይደለ? ምን አንቀለቀለህ? እዚህ ምናም ከየት የሰማሃት ቃላት እቺ ሳይ የጻፍካት ቁጥር አለች። ዝም ብለህ ልትለፈልፍ አትችልም። ስለዚህ ማስረጃው የት አለ? ቶሎ በል። መለፍ አይደለም፣ እውነቱን የነገርኳችሁ እውነቱን የነገርኳችሁ። በል ውረድ በቃ። አሁንም ቢሆን ነገም ቢሆን የሚነግራችሁ እስልምና አያድናችሁ። በቃ ሞዴሬተር አውርዱት በቃ። እውነትን አትጋፈጡ። አንተ ወሬ ብቻ ነው። አውርዱት ሞዴሬተር። ሌላ ሰው ይቀጥል። ምንም ጊዜ መፍጀት ነው። ኢብኑ ቃፍ በጣም ታግሶ አወራው፣ አናገረው። ሊጠይቀውም ምንም ቢል ምንም ነገር የለም። ስለዚህ ከሌላ ሰው ጋር መቀጠል አይሻልም? ኢብኑ ቃፍ ለዛ ብዬ ነው አፎን ጣልቃ ለመግባት። ልክ ነህ ስሚዞ። እኔም እኮ ብዬዋለሁ በተደጋጋሚ ወይ ጠይቅ ወይ አውርድ። ሞዴሬተርም ስለሌለኝ ነው እስካሁን እንትን ያልኩትና ሌሎች ካላችሁ ያው ስሚዞ ስላለ ቀጥሉ፣ ኡስታዝ ጄክም ስላለ ቀጥሉ። አላኩል ያህል ግን ያመጣው ሐዲስ ግልጽ ነው ወይስ ሪያክት እናድርግበት? ስሚዝ ሐዲሱ የሚያወራው ስለ አንድ ኮንቨርት አድርጎ እስልምናን ከተቀበለ በኋላ በኡሁድ ዘመቻ ጊዜ ማለት ነው። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በዛ ዘመቻ ገብቶ የሚሳተፍና ሸሂድ የሚሆን ሰው ለሃይማኖቱ ማለት ነው መስዋዕት የሚሆንን ሰው ደረጃውን ጠየቀ። ሰውየው በእጁ ቴምርን እየበላ ነበር ይላል እና ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ነገሩት። ይህንን በዚህ ጂሃድ ማለት ነው ገብቶ ሸሂድ የሚሆን ሰው ጀነት ነው ምንዳው አሉት። ጀነት ነው ምንዳው አሉት። አሁን እዚች ጋር ፖይንቱ ምንድነው? ይሄ ጂሃዲስቶች ሲል ነበረ ከሰማው ሌላ ነገር ለመውሰድ ማለት ነው። ጀነት የሚገባው በጂሃድ ብቻ አይደለም። ጂሃድ ሲጀምር ብሎ ማለት ትግል ስትራይቭ
መታገል ማለት ነው በመጀመሪያ ደረጃ። ከትግሎች ውስጥ አንዱ ደግሞ ለሃይማኖት ወይም ደግሞ ለዲኑ ማለት ነው መታገል ነው። በዛ ጊዜ በነበረው በኡሁድ ዘመቻ ጊዜ ነገሩት፣ ምንዳውን ነገሩት። ያ ሰውዬ ያንን ጀነት ነው ምንዳህ በሚሉበት ታይም በእጁ የሚበላውን ቴምር እንኳን ምን አደረገ? ጣለው። ለምን? እሱን እስኪጨርስ እንኳን አልታገሰም። ገብቶ ማለት ነው ሸሂድ ሆነ ማለት ነው። ስለዚህ ይሄ ሰውዬ መጨረሻው ጀነት ይሆናል ማለት ነው ሸሂድ ስለሆነ ማለት ነው። ግን ለምሳሌ የተለያየ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው የመጨረሻው ቃሉ ላኢላሃ ኢለላህ የሆነ ሰው ጀነት ገባ አሉ። አለቀ። ጀነት ይገባል የሰውዬ ማለት ነው። ሐጀል መብሩር ለምሳሌ ምንዳው ጀነት ነው አሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ንጹህ የሆነ ሐጅ ያደረገ ሰው ወይም ደግሞ ህጉን ጠብቆ ሐጅ ያደረገ ሰው ማለት ነው። ለምሳሌ ፒልግራሜጅ ጀነት ነው አሉ መጨረሻው። ግልጽ ነው። ስለዚህ ምንም ይሄ አንዱን ፖይንት ብቻ አንስቶ ዝም ብሎ መለፍለፍ ሳይሆን ሸሂድ መሆን ትልቅ ደረጃ እንደሆነ ሁሉ ሌሎችም ትልቅ ደረጃ የሚያደርሱ ነገሮች እንዳሉ ይታወቃል ማለት ነው። ከዛ አንፃር ነው ኢብኑ ቃፍ ጨምርበት። مرحبا سميت اخي بدم ببرارتهوال على كل حال السو بيست ሲል ነበርና ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ቤስት ምርጦች የሆኑ ስራዎችንና ግለሰቦችን በተለያዩ አጋጣሚዎችና ሐዲታቶች እንደየደረጃቸው ተናግረዋል። مثلا خيركم من تعلم القرآن وعلمه የሚል ሐዲት አላቸው አይደል? በሌላም ሐዲታቸው ላይ خيركم خير لأهلي وانا خير لأهلي ያሉበትም አጋጣሚዎች አሉ። እንደየሁኔታቸውና እንደየቦታቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መልካም ስራዎችን ቤስት እንደሆኑ ያንን ስራ የሚተገብሩ ሰዎች መልካም እንደሆኑና ከሁሉም በላጭ እንደሆኑ የሚያሳዩበትን ሁኔታ የተናገሩበት ሁኔታዎች አሉ። مثلا ቅድም ያነሳሁት ሐዲት አለ ከናንተ መካከል ምርጡ ብሎ ማለት ቁርአንን ቀርቶ ሌሎችን ያስቀራ ነው ያሉበት ሐዲት አለ ለምሳሌ ማለት ነው። ያ ማለት ግን ሀሲ ጀነራላይዝድ ያደረገ በቃ ሁሉም ስራዎች እሱ ቤስት ብቻ ነው ቤስት የሚያደርገው ምናምን የሚለው አያሲዝም። የራሱ የሆነ መስፈርቶች አሉት። አማኝ ሊሆን ይገባል፣ ፕላስ ደግሞ ኢኽላስ ሊኖረው ይገባል፣ ያ ሊያሟላ ይገባል ከዛ በፊት ማለት ነው። በተጨማሪም ሌሎች ግዴታ የሆኑ ነገራቶችን ፈርድ የሆኑ ዋጅብ የሆኑ ነገራቶችን ሊወጣ ይገባል ሰውየው ያንን ደረጃ ለማግኘት ማለት ነው። አስለም ቅድምም እንዳልኩት ኸይር እንደዚህ እንዲሁም ደግሞ ለቤተሰቦቹ መልካም የሆነ ሰው በእሱ ቤስት ነው በቃ ጥሩ ነው የሚባለው ያ ነው ያሉበትም አግባቦች አሉ። የሱን ሐሳብ ብቻ የሚደግፍለትን ከቼሪ ፒኪንግ የሚባለው ነገር ማለት ነው ከፒክ አድርጎ ነው ይዞ የመጣውና በሚያሳዝን ሁኔታ ግን በምንም አይነት ሁኔታ በላይም ሆነ በታች በጎንም በየትኛውም አቅጣጫ ያነሳው ሐሳብ እንትን ሊደግፈው የሚችል አይደለም። ያመጣው ሐዲስ እንደ ሞሮፍ የሚያሳየው ማርቲር የሆኑ ሰዎች ደግሞ ሰማዕታት የሚያገኙትን ደረጃ ነው የሚያሳየው። እሱ ምንድነው አልጀና ነው ጀነት መሆኑን ነው የሚያመለክተው። ሌሎች ክርስቲያን ወገኖች ካላችሁ ማይካችሁን አንሱና እስቲ ቀጥሉ። ማሻአላ ሻሃዳ አለ ከታች እያሉ ነበረ። ማን ነው ሞዴሬተሮች ካሉ አስገቡ። እዚህ ላይ ካላችሁ ማንን ነው ሻሃዳ እያሉ ያሉት? ኮሜንት ላይ ሲጽፉ ነበር ሻሃዳ እያሉ ካለ ገስት ላይ ማን እንደሆነ አላወኩም። ኦኬ ኢኩም አይሰማም? ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እሺ አንድ ቁጥር የጻፈች ነው የሆነች ልጅ ተዋነች መሰልማ አወራልኝ ብላ ነው አስገባት። አንድ ቁጥር ሞዴሬተሮች ካላችሁ አስቀድሟት እሷን ትጻፍላቸው። ሞዴሬተሮች ያስገቧታል። አንድ ቁጥር ጻፊላቸው። ጄክ ሰላም አለይኩም። ማውራት ከተመቸ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀስሚ እንዴት ነህ? ይሰማል? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። እንዴት ነህ? እኔ ነኝ የጠፋሁት አንተ ነህ? እኔ የለውም ዛሬ መግባቴ ነው። የሁለታችንም ጠፍተናል። እሱ ናት። ኸይር ትንሽ ትችላለህ? የቅድሙን ትችላለህ? የቅድሙ ሐዲስ ላይ ምናልባት አልሰማውም። ምንም እያወራችሁ ነበር መሰለኝ። ሐዲሱ ለምንድን ነው ያነሳው ብዬ ነው ልጁ። አይ እሱም ትንሽ ግራ ገብቶት ብዙም ፓርት እናድርገው መሰለኝ። ማይገናኝ ነገር
አንድ የሆነ ልጅ እንትን ሲጠይቅ ሰምቼ ነበረ ስለ ወተት ስለ ወተት የግመል ወተት እየጠየቀ ነበርና ውዱእ ያፈርሳል ወይስ አያፈርስም የሚለው ማለት ነው። ሰላም እንዴት ናችሁ? እሱን አስመልክቶ በሐዲስ ላይ በቀጥታ የመጣው ውዱእ ያፈርሳል በሚል የመጣው ስጋው ነው። ግመልን አስመልክተው በሐነፊያ መዝሐብ ላይ እዚች ላይ የተሳሳተ ሐሳቦች አላቸው ከፊሎቹ ማለት ነው። ነገር ግን ውዱእ ያፈርሳል ምን የሚለው ስጋው ያፈርሳል፣ ነገር ግን ወተቱ ግን አያፈርስም عند الجمهور العلماء ማለት ነው። ስጋው ግን አያፈርስም ማለት ነው። ስጋው የግመል ስጋው ያፈርሳል ወተቱ አያፈርስም። ስጋው ያፈርሳል በግልጽ ማለት ነው ሐዲስ አለ። ነገር ግን ወተቱ ግን አያፈርስም። ላኪን አንዳንድ ሐዲሶች አሉ ወተቱን የጠጣ ውዱእ ያድርግ ምናምን የሚሉ ማለት ነውና እሱን አስመልክቶ ضعيف መሆኑን የሚገልጹ አሉ። አይ ሙስተሐብ መሆኑን የተወደደ መሆኑን የሚያሳይ ነው በማለት የሚገልጹበት ሁኔታ አለ ማለት። ስለዚህ ውዱእ የሚያፈርሰው ስጋው ነው፣ ወተቱ ግን ውዱእ አያፈርስም። ነገር ግን ውዱእ ማድረጉ ግን ሙስተሐብ ነው በማለት ይገልጻሉ ማለት ነው። ኢብኑ ቁዳማ في كتابه ሙግኒ ላይ እዛ ላይ ይገልጻሉ ማለት ነው። እሺ ማሻአላ ቀጥል። ቱሉ ነው የሚለው ቱሉ ዲምቱ ማለት እሺ ቀጥል። ቱሉ ዲምቱ ቦታውን ቱሉ ዲምቱ እሺ ጥያቄ መጠየቅ ይችላሉ? አዎ ጠይቃት ትችላለህ። አይሰማም? ትችላለህ። እሺ አላህ የት ነው ያለው? አላህ የት ነው ያለው? አላህ ከፍጥረት ዓለም ውጪ ነው። ከፍጥረት ዓለም ውጪ ነው። በፍጥረት ዓለም ውስጥ አይደለም። ፍጥረታቶች ያከቡትን ከፍጥረት ዓለም ውጪ ነው። ከፍጥረት ዓለም ውጪ ነው። ማለት አምላክ አለ አይደለ? አምላክ አለ አይደለ? አምላክ የለም አለ ማለት ካርሽ በላይ ካርሽ በታች የሚሉት አለ። ቆይ እሱን ላመጣ። አምላክ አለ አይደለ? ከዛ ከአምላክ ውጪ ያለ በአጠቃላይ ምን ይባላል? ዓለም ወይንም ደግሞ ፍጡር ይባላል። ፍጡር ነው አይደለ? ከአምላክ ውጪ በአጠቃላይ ፍጡር ነው ያለው። አምላክ አለ፣ ፈጣሪ አለ። ከፈጣሪ ውጪ ያለ በአጠቃላይ ፍጡር ነው አይደለ እንዴ? አይደለ እንዴ? እንስማማ እንጂ ቀጥል። እሺ እየሰማሁ ነው። ተስማምተሃል አይደለ? እኮ መልስልኝ። እኔ እኮ ያንተን መልስ እየሰማሁ ነው። አዎ ስለዚህ ይሄንን ከተስማማን ያ ፈጣሪ በፍጥረት ዓለም ውስጥ ነው ያለው ወይንስ ከፍጥረት ዓለም ውጪ ነው ያለው ነው? ቦታ የለውም። እኔ ከፍጥረት ዓለም ውጪ ነው። እሱም ሳይሆን ቦታ የለውም እሱ ነው ማለት ነው። ቦታ ምንድን ነው? ቦታ ማለት ምን ማለት ነው? ስያሜ ማለት ነው። ስያሜ ማለት ስያሜ የሰጠህ ነው። ቦታ ማለት ምንድን ነው የጠየቀው? የሆነ ቦታ ስያሜ የሰጠህ ነው። ቦታ ማለት ምንድን ነው? ቦታማ ቦታ ነው። እንዴት ቦታማ ቦታ ነው? እኔ አሁን ቦታ ሲባል ምንድን ነው ማሰብ? ምንድን ነው የፈለክበት ነው? ቦታ መሬት ነው። ለምሳሌ ቦታ መሬት ነው። ኦኬ መሬት ከሆነ አምላክ ጌታችን አላህ Subhanahu Wa Ta'ala በመሬት አይደለም። እኔ ጠየቅኩህ እኮ ቦታ ሲባል መሬት ከሆነ ያሰብክበት ጌታችን በመሬት አይደለም፣ ከፍጥረት ዓለም ውጪ ነው ብያለሁ። ከፍጥረት ዓለም ውጪ መሬት ደግሞ ፍጡር ነው። ኦኬ ከአርሽ በላይ ከአርሽ በታች የሚባል ነገር የለም። ከአርሽ በላይ ስንል አርሽ የፍጥረታት ማብቂያ ነው። في سورة المؤمنون ምዕራፍ 23 ቁጥር 86 ላይ وهو رب العرش العظيم ይላል። እሱ የታላቁ አርሽ ጌታ ነው ይላል። የታላቁ አርሽ ጌታ ነው ይላል። ምዕራፍ 23 ቁጥር 86 ላይ
ይሄንን አስመልክቶ ኢብኑ ከሲር ረሂመሁላህ ተዓላ በተፍሲራቸው ላይ ወሁወ ረቡል አርሺል ዐዚም የሚለው ላይ አልዓርሹ ሁወ ሰቅፉል መኽሉቃት ይላሉ። ዓርሽ የፍጥረታት ጣሪያ ማብቂያ ነው ይላሉ። ሰው ከዓርሽ በላይ ነው ስንል ከፍጥረት ዓለም ውጪ ነው ማለታችን፣ ያንንም ይይዛል ማለት ነው። ኦኬ አንተ ማለት በዓለም ሁሉ አለ እያልከኝ ነው? አላህ በምን ተው እንጂ አላልኩም። በዓለም ሁሉ አለ አላልኩም። ከፍጥረት ዓለም ውጪ ነው ያልኩኝ። አልተረዳኸውም ነው? እሺ ሶሪ። እሺ አላህ ባት አለ ተረድቼዋለሁ። እሺ አላህ ባት አለ የለውም? ቆይ ቼክ ቆይ ይሄንን ፓስ እያደረገ ጨርሶ አንድ ጥያቄ አለኝ። ማለት የሰማሁትን ነው ማለት መጠይቅ ነው። ችግር የለውም ትጠይቃለህ። ችግር የለውም ማወቅ ያለብኝ ነገር ለማወቅ ስለፈለኩ ትጠይቃለህ። መጀመሪያ ተረጋጋና ትጠይቃለህ። አንዱን ስትረዳ ነው ወደ አንዱ የምትሄደው። ትጠይቃለህ። አንተ ምንድነው ሃይማኖትህ? ሚኪ አንቺን አይደለም። እሺ ማነት ሁሉ ድምቱ ምንድነው ሃይማኖት አንተ? እሺ እኔ አንተ አይሰማህም ነው? ምንድነው ሃይማኖትህ ያልኩ? የኔ ድምጽ አይሰማም እንዴ? ስሚዞ ይሰማል። አንተ ድምጽ አይሰማም። የኔ ስትጠይቅ ብቻ ነው የሚሰማህ ነው? ኖ አረ እየመለስኩልህ ነው። እኔ ምንድነው ሃይማኖትህ? መለስሽ። ኦርቶዶክስ። አምላክ የት ነው ያለው? እኔ እኮ ልጠይቀኝ አይደለም ልጠይቅ መጠየቅ ይቻላል ወይ ስልህ ይቻላል ብለኝ እኮ ነው እየጠየቅኩ ያለሁት። አቋው ይቻላል እንድትረዳው እኮ ነው። አምላክ የት ነው ያለው ብለህ ነው የምታምነው አንተ? ስለኔ እምነት እኮ አይደለም የጠየቅኩ እኔ ራሴን አውቃለሁ። ገብቶኛል። መጠየቅ ይቻላል ወይ ስልህ ትችላለህ። አዎ እኮ የእስልምናውን እንድናስረዳ አንተ አምላክ የት ነው ያለው ነው ብለህ ነው የምታምነው። አሁን ጄክ ምን ብሎ መለሰልሽ? ንገረኝ እስቲ። አዳም ያንተና የኔ አምላክ አንድ አይደለም አይደል? ምን ብሎ መለሰልህ? ጄክ እንትን ያነጻጸርከው እኮ ነው። ያንተና ምን ብሎ መለሰልህ? እሱ አላህ ከአርሽ በላይ ነው የሚባል ነገር የለም አለ አይደለ? እንደዛ ብሏል። እንዳልተረዳኸው እርግጠኛ ነው። እንደዛ ብሏል። አላህ በሁሉም አለ። እንደዛስ ብሏል። በሁሉም አለ ብሏል። አሁን ጉድ ብሏል። ስሚዝ ጉድ እንደሚያጠማጥስ እዚህ አስቀምጦኝ እንደዛ ሁለቱንም ያልካቸውን አላለም። ለምን ትዋሻለህ? ወይ አልተሰማኝም ድገምልኝ አልገባኝም ይባላል እንጂ ያላለውን ብሏል ብለህ ይሰማል። አረበኛውን ሲያወራ የነበረው በደንብና እሺ መልስልኝ አንተ። እሺ አሁን መጠየቅ ይችላል ብለኛል አይደለ? ምንድነው የመለሰልህ? መጀመሪያ አሁን አንተ ይሄንን እሺ ብለህ አላህ እንትን አለው ምናምን ብለህ ደግሞ ልትቀጥል ነበር። እሱ ጋር ያወራው አንተ ጣልቃ ገባህ እኮ። ጣልቃ የገባሁት አንተስ እየተረዳህ ስላልሆነ ነው። በደንብ አብራርቶ እየገለጸልህ ነው። እሺ ምን እየተመለሰ እንደሆነ ካልገባህ ካልሰማህ ምን ያደርግልሃል? ካልሰማህ ታዲያ ማስረዳት ካልቻልክ አልችልም ነው እኮ የሚባለው። አንተ ካልሰማህ ያላለውን አለ እያልክ ከሷ እንትን አለው ብለህ ለምን ትዋሻለህ? ያላለውን አለ እያልክ ክርክር ሳይሆን አይ ቲንክ ከባድ ነው። አሁን እንደዚህ በዚህ መልኩ ከሆነ ጭራሹን ያልተባለውን ነገር እየሰማ የሚያወራ ከሆነ ከአርሽ በላይ አይደለም ብሎኛል እያለ ነው። ገና መልሶ ደግሞ ሁሉ ቦታ ላይ ያለው ብሎኛል እያለ ነው። ሌሎችም ጥያቄዎች ሲመለስለት በተመሳሳይ መልኩ የሚረዳ ከሆነ በጣም ከባድ ነው። ገና ሁለተኛ ጥያቄ ይጠይቃል እንዴ ደግሞ የለም ይሄንን በአግባቡ አልተረዳህም። ገልብጠህ ነው የተረዳው።
ያላልኩትም ብለሃል እያልክ የተረዳ ሰው እንዴት ነው ልንግባባ? እሺ ባት የለውም። በቃ ታች በቃ የምታዳምጥ ውረድ ሚኪ ያለሽ ሚኪ ወንድ ነው ሴት? ሴት ነኝ። ኦኬ ቀጥይሽ። ሚኪ ነው መሰለኝ የሚለው ሚኪ ነው አይ ቲንክ። ጥያቄ ምን መሰለህ? አንድ ሙስሊም ልጅ ማለት ነው አንድ ሙስሊም ልጅ ሐጅ ሂዶ መጥቶ ክርስቲያን ልጅ ማፍቀር ማግባት ይችላል? ስሚዝ አለ አይ ቆይ ስሚዝ ይመልሳል። አይ አንቺ ላይ አይደለም እየሳኩ ያለሁት አንቺ ላይ አይደለም። እሺ ልመልስልሽ። በመሰረቱ እኛ ጋር የጋብቻ የራሱ እንትን አለው ህግ አለና አማኝ ከአማኝ ጋር ነው በትዳር የሚጣመረውና በዚህ ዘመን ያለ በዛ መልኩ የሆነ ከሃዲ ጋር በቀጥታ አላህ Subhanahu Wa Ta'ala ወላ ተንኪሑ ሙሽሪካት ይላል። አጋሪያኖችን አታጋቧቸው ኒካህን አትሰሩ ይላል። ሰው ትዳርን በትዳር መጣመር ከሆነ በፍጹም የሚፈቀድ አይደለም። አማኝ ከአማኝ ጋር ነው በትዳር የሚጣመረው ማለት ነው። ነገር ግን መውደድ የሚለው ማፍቀር የሚለው ተቃራኒ ጾታ ፍቅር ካልሆነ መውደድ የሚባለው ነገር ተፈጥሯዊ ውዴታ ከሆነ አንድ አካል እናቱን ሊወድ ይችላል፣ የቅርብ ዘመዶቹን ሊወድ ይችላል። ያ ተፈጥሯዊ ውዴታ ከሆነ ማለት ነው። ሃይማኖታዊ ውዴታ ሳይሆን ተፈጥሯዊ ውዴታ ያኔ ሁብ ጠቢዒ የሚባለው ተፈጥሯዊ ውዴታ ከሆነ ማለት ነው። ፍቅር የተባለው የታሰበው በዛ መልኩ ከሆነ አይ ተቃራኒ ጾታ ከተባለ ግን በትዳር የሚጣመረው አንድ ሙስሊም የሆነ አካል ሙስሊም ከሆነች ሴት ጋር ነው። እንደዚህም ሴት ደግሞ ሙስሊም ሴት ከሙስሊም ከሆነ ወንድ ጋር ነው በትዳር የምትጣመረው ማለት ነው። እስልምና አስተምሮ በዚህ መልኩ ነው ያለው። ሚኪ ተረድተሻል? አዎ። እሺ ሌላ ጥያቄ አለሽ? የኔ ጥያቄ ሌላ የለኝም፣ ግን እንዴት ነው የማይቻለው? ለምሳሌ ብዙ ችግሮች ያመጣል። ከሌላ ሃይማኖት ጋር ካለው አካል ጋር በትዳር መጣመር ብዙ ጣጣዎች ብዙ መዘዞች ስላሉት ነው። መፍሰዳዎች ጉዳቶች ስላሉት ነው። ለምሳሌ የልጆችን እምነት ወጥነት ላይኖር ይችላል። በተለይ ደግሞ በዚህ ዓለም ላይ በጣም መጥፎ አስከፊ የሚባለው ነገር ክደት ነው። በአምላክ ላይ መካድ ነው። አምላክን መካድ ነውና በሱ ላይ ማጋራት ወደዛ ሊያደርሱ የሚችሉ ነገራቶችን ከማስቀረት አንፃር ካሰለማት ይችላል። እሱ አሰልሟት ማግባት ይችላል። ካሰለማት ሙስሊም ናት ማለት ነው። ይቻላል። ሙስሊም ከሆነች አቲዶ መጥቶ ቢያሰልማት ችግር የለም ማለት ነው። አወረ ችግር የለውም። እንደውም ጥሩ ተግባር ነው እንጂ ማለት ጥሩ ተግባር ማለት ሰለመች ማለት ሙስሊም ናት አይደል? ሰለመች ሲባል ሰልማለች ከተባለ እጅ እግር ሰጥታለች ለአምላክ ሁሉ መና ልታስገዛ እጅ እግር ሰጥታለች ማለት ነው። ያ ደግሞ ሙስሊም ማለት ነው። ኦኬ እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። እስሚዝ አለ ቀጥሉ። ያውኑ ላይ ሚኪ እቺ ካሰለማት ምናምን ያለችው እሷም ይሁን እሱም የሚሰልሙት ግን ለዚህ ለትዳሩ መሆን አለበት እንዴ? ትዳሩን ለመያዝ እነሱ አንድ ላይ ለመሆን እስልምናው ለዛ ሰበብ እስቲ ጄክ እዚህ ነገር ላይ ብጨምርበት። ኦኬ ያው አንድ አካል ሊሰልም የሚችለው መሰረታዊ ሐሳቡ ምንድነው? እውነትን ተቀብሎ ነው አይደል? እውነትን ተቀብሎ ማለት ለእውነት ብሎ ነው። አንድ አካል እውነትን ሲይዝ ለእውነት ብሎ ነው እንጂ ለተቃራኒ ጾታ ፍላጎት ብሎ ወይንም ደግሞ ለዓለማዊ ጥቅም ብሎ ከሆነ ያ ትልቅ የሆነ አደጋ ነውና አላህ Subhanahu Wa Ta'ala على حرف ብሎ እንደጠቀሰው እነዛ በጠረፍ ወይንም ደግሞ በዳርቻ ሆነው አላህን የሚያመልኩ አሉ ብሎ እንዳላቸው አካላቶች ይሆናሉና አንድ አካል ሲሰልም የሚሰልምበት ምክንያት ለተቃራኒ ጾታ
ወይንም ደግሞ ለምድራዊ ጥቅማ ጥቅም ሳይሆን የአላህን ውዴታን ለማግኘት የእርሱን ገነትን ለማግኘት የእርሱን ውዴታ ለማግኘት ብቻና ብቻ መሆን አለበት ማለት ነው። ስለዚህ በዛ መልኩ ነው እንጂ ለተቃራኒ ጾታ ብሎ ከሆነ ግን ሰልሟል የሚባልበት ሁኔታ አይደለም ያለው ማለት ነው። ምክንያቱም ለሴት ብሎ ነው ወይም ደግሞ ለወንድ ብላ ነው የሚሆነው ማለት ነው። ስለዚህ ሰለም የሚባለው አላህን ውዴታ በመፈለግ የሚደረግ ተግባር ነው። ራሱ ሰለመ ማለት እጅ እግር ሰጠ ማለት ነው። ለአምላክ እጅ እግር ሰጠ ማለት ነው። ያ አካል ግን ለወንድ ወይም ለሴት ብሎ የሚያደርግ አካል ለሴቱ ነው እጅ እግር የሰጠው እንጂ ለአምላክ አይደለም ማለት ነው። ስለዚህ ሰለመ የሚባለው ለአንድ አምላክ ለአላህ እጅ እግር መስጠት፣ ለእርሱ በሁለንተናን ማስገዛት፣ በእርሱ ላይ አለማጋራት ነው። እስሚዝ ባረከላሁ ፊክ። ልውጣ፣ ቀጥሉ። እናመሰግናለን። ኦኬ ዩዘር 41 ዩዘር ስሚዞ ምናልባት ቅድም ሰውየው በጠየቀው ጥያቄ ላይ በደንብ አብራርቶለታል ጄክ እና በክርስትናው ያለውን ነገር ትንሽ እንሂድበት ሰው እስኪገባ። አሪፍ፣ በጣም አሪፍ። መርሐባ ያ ጀማ። የክርስቲያኖች አምላክ በዙፋን ተቀምጦ አራቱ እንስሳት ወይም ደግሞ አራቱ እንስሳዎች እንደተሸከሙ ታውቃላችሁ አይደል? ለማንኛውም እስቲ አንዳንድ ነገር ኢንሻአላህ የተወሰነ ከባይብልም ከአዋልድ መጽሐፍቶቻቸው ኢንሻአላህ እናያለን። ያው መጽሐፍ ቅዱስ ላይ መጀመሪያ ያው መሰረቱ ከዛ ነው የሚሆነው። ከዛ በኋላ ነው ሌሎች ማብራሪያዎች የሚቀጥሉትና መጽሐፈ ነገሥት ቀዳማዊ ምዕራፍ 21 ቁጥር 19 ላይ እንዲህ ይላል። ሚውት ኦኬ። ዩዘር አለ ዩዘር ኦኬ። ከየት ቤተ እምነት ነው? ሙስሊም ነህ? ኦኬ። ጥያቄ አለ? አዎ። መርሐባ ቀጥል። አይደለም ለማዳመጥ ብቻ ነው። ለማዳመጥ ነው። መርሐባ። ያው መሰረቱ ከባይብል ነው የምንጀምረውና ምን ይላል እዛ ላይ? ሚክያስም አለ እንዲህም እግዚአብሔር ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራ ቆመው አየሁኝ ይላል መጽሐፈ ቀዳማዊ ምዕራፍ 21 ቁጥር 19 ላይ ማለት ነው። እግዚአብሔር በምድር የተቀመጠው በዙፋኑ ላይ ተቀምጧል ማለት ነው፣ በሰማያቱ ላይ። እዚህ ደግሞ ይመጣና በዮሐንስ ራእይ ላይ ዮሐንስ ባየው ራእይ ላይ ሲያስቀምጠው ምን ይላል? ከምዕራፍ 19 ጀምሮ ብትመለከቱት 24ቱም ሽማግሌዎች አራቱ እንስሳዎች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱ ይላል። እነማን ናቸው የሰገዱለት? 24ቱ ሽማግሌዎችና አራቱ እንስሳዎች ማለት ነው። እነዚህ 24ቱ ሽማግሌዎች ስራቸው ምን እንደሆነ ታውቃላችሁ? ጀማ የእግዚአብሔርን ዙፋን ማጠን ነው። ዙፋኑን በዕጣን ያጥሉታል። እሰቡት እንግዲህ የአምላክን ዙፋን ሲታጠን ማለት ነው በዕጣን ከፍጡር ፈጣሪ ከፍጡር ሲፈልግ ማለት ነው። ፕላስ ደግሞ እነዚህ አራቱ እንስሳዎች የሚባሉት በጣም አስፈሪ ናቸው። በጣም አስፈሪ ገጽታ ያላቸው ናቸው። ምን አይነት ገጽታ እንዳላቸው እስቲ የተወሰነ ላሳያችሁ። ይሄ ተአምረ ኢየሱስ ነው። ኦርቶዶክስ ተዋህዶ የምትቀበለው መጽሐፍት መካከል አንዱ ነው እና አክቹዋሊ ያው ቪዲዮ ሰርቼበታለሁኝ ማየት ትችላላችሁ። በደንብ ተብራራበት ስለሆነ ማለት ነው። 18ኛው ተአምር ላይ ከቁጥር 21 ጀምሮ እዛ ላይ ምን ይላል? የእነዚህም አሁን የጠቀስናቸው በዮሐንስ ራእይ ላይ ያሉት ማለት ነው አራቱ የሚባሉት እንስሳዎች ምን አይነት መልክ አላቸው የሚለውን እያብራራ ነው። እንግዲህ ከነዚህም የመጀመሪያው ፊቱ የሰው ፊት ይመስላል። ፊቱ የሰው ፊት ነው የሚመስለው ማለት ነው። ፊቱ ገጽታው ግን አይደለም አክቹዋሊ። ሁለተኛው የአንበሳ ፊት ይመስላል። የእግዚአብሔርን ዙፋን የሚሸከሙት ናቸው። እንግዲህ እሰቡት። እሺ እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሶስተኛው መልክ ፊት የላም ፊት ይመስላል። የሶስተኛው ምን ይመስላል? የላም ፊት ነው የሚመስለው። የላም ገጽታ ያለው አካል ማለት ነው። እንስሳ ይሁን ሰው ይሁን በኋላ ላይ በደንብ እናየዋለን። የአራተኛው የንስር ፊት ይመስላል። እነሱም ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ ማለት ነው። እንግዲህ እነዚህ አራት እንስሳዎች እግዚአብሔር ተቀምጦ ዙፋኑ ላይ ይሸከሙታል ማለት ነው። በጣም በሚያሳዝን ሁኔታ አስባችሁታል? የሚያሳዝነው ደግሞ ሽማግሌዎች አሉ፣ ቅድም ያልናቸው ሽማግሌዎች ማለት ነው። የራሳቸው ስራ አላቸው። እነሱ
እነሱ ምንድነው ስራቸው? ማጠን ነው። ዙፋኑን ያጠኑታል። ይሄ ድርሳነ ሚካኤል ነውና እዛ ላይ ታገኙታላችሁ። ይሄው እዚህ ላይ ምን ይላል? ይሄው 24ቱ ካህናት ሰማይን ሁል ጊዜ ያለ ማቋረጥ ዙፋኑን ምን ያደርጉታል? ይታያል ጀማ? እሺ ያጥናሉ አይደለ? ያጥናሉ። በየቀኑ በየሰዓቱ ባጠኑ ጊዜ እግዚአብሔርን ያመሰግናሉ ማለት ነው። የሚገርመው ደግሞ ያጀማ ልክ እነዚህ አራቱ ሰዎች ሲከብዳቸው ምናምን አትደንግጡ፣ አትርበትበቱ፣ ያዙ እንጂ ምናምን እያለ ያበረታታቸዋል። የሚገርመው ደግሞ ኢየሱስ ክርስቶስ ብቻ አይደለም፣ ሶስቱም ናቸው። ባይዘው ሶስቱም ናቸው። አርባቱን የሚሸከሙት ሶስቱንም፣ አብንም ወልድንም መንፈስ ቅዱስም ነው የሚሸከሙት ማለት ነው። ሶስቱንም ስላሴዎች ናቸው የሚሸከሟቸው። ዙፋኑን ይሸከማሉ ነው እዚህ ጋር የምትመለከቱ በደንብ እዚህ ጋር ያብራራዋል። ፕላስ ደግሞ ይንቀጠቀጣሉ፣ ይደነግጣሉ። ከዛ ክንፋቸውም ይርገበገባሉ። ከዛ አትፍሩ፣ አትደንግጡ፣ ተሸከሙ እንጂ እያለ ያበረታታቸዋል ማለት ነው። ፈጣሪ ያስብ እንግዲህ ያው የክርስትናው አምላክ ዙፋን ላይ የተቀመጠ ነው ማለት ነው። ፕላስ ደግሞ ዙፋኑ ይታጠናል በየጊዜው። ለምን እንደሆነ አላውቅም። ምናልባት ሌላ ነገር ካለው አላውቅምና ያው ሁሉም መጽሐፍቶቻቸው ላይ ይሄ ያስተምሩ አለ። አይታችሁ እንደሆነ ይሄ መልክዓ ስላሴ ላይ ያለው የተቀመጡት ሶስቱ ሽማግሌዎች መልካቸው ዙሪያው የከበቧቸው ሶስቱ እንስሳዎች ናቸው። ፊታቸውን ትኩር ብላችሁ አስተውላችሁ ከሆነ አንደኛው የንስር፣ አንደኛው የላም፣ አንደኛው የአንበሳ፣ አንደኛው የሰው ፊት ነው ያለው። በደንብ አድርገው ላይ ማለት ነው። ስዕሉ ላይ ራሱ አለ ተቀምጧል ማለት ነው። ያው ይሄ በዚህ ክርስትናው ላይ ያለው ይህንን ይመስላል። ምን ትላለህ ስሚዝ? ግራም ያጋባ እኮ ነው። በአንድ በኩል ይመጣና ደግሞ መንፈስ ነው ይልሃል። መንፈስ ከሆነ ምኑን ነው የሚሸከሙት? ሁሉ ቦታ አለ ይልሃል። ያስቸግራል። እስቲ እንዴት እንደሆነ እኔ እንጃ። እኔ የምለው በምድር ላይ ነው የሚሸከሙት ወይስ በሰማይ ላይ ነው? በሰማይ ላይ ነው እንጂ አላይሽም እንዴ? በሰማይት እኮ ነው የሚለው ድርሳነ ሚካኤል ላይ በሰማይት እኮ ነው የሚለው። በሰማይ ማን ነበረ በዛ ሰዓት ያየ? ማን ነበረ? እኔ ምን አውቃለሁ እንግዲህ እሱን ጠይቂልን እስቲ። ያው 24ቱም ካህናት ሰማይም ይኸውልሽ ታደብዬ ነው ምናልባት ያው አሁን እንትን ለምሳሌ አንዳንድ ተገለጠላቸው የሚባሉ ነቢያቶች አሉ። ጸጉሩ ልክ እንደ በረዶ ነው እንዲህ ነው እያሉ ይገለጹበት አሉ። ቲክቶክ ላይ ያሉ ኦርቶዶክሳውያን የሚሉት ቲክቶዶክስ የሚባሉት አይ ይሄ ሜታፎሪክ አገላለጽ ነው፣ በምሳሌ ነው እንጂ ሊትራሊ አይን፣ ጆሮ፣ አፍንጫ ኖሮት አይደለም ፈጣሪ ይላሉ። ግን መሬት ላይ ያለችው ኦርቶዶክስ ይሄንን አታስተምርም። መጽሐፈ ሜላ ላይ ብትመለከቱ አዳም ላይ ያለ መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ ሁሉ አለ ይላል። ብብቶችም ቢሆን እግሮችም እጆችም ራስም ቢሆን ምናምን እያለ እግር ምና እያለ ይዘረዝራል አካላቶቹን ሁላ ማለት ነው። እና ቪዲዮዎችን ማሳየት እንችላለን መሬት ላይ ያለችው ኦርቶዶክስ ምን እንደምታስተምር። እያንዳንዱ አባቶች የሚያስተምሩት ይህንን ነው። ፕላስ ደግሞ በዚህ ጉዳይ ላይ የተስማሙት 318 ኤጲስቆጶሳት ናቸው ተብሎ ይታመናል። የኒቂያ ኒሲንግ ካውንስል ላይ የተገኙት ማለት ነው። ፕላስ ደግሞ ቸርች ፋዘሮች ይህን ነገር አድሚት ያደርጋሉ። ልክ እንደነ ተርቱሊያን አንቲኒሲንግ ፋዘሮች ማለት ነው። ይህንን ነገር አድሚት አድርገዋል። ላይክ ፊዚካል ባዲ እንዳለው ማለት ነው ፈጣሪ። ክርስትና ላይ ይህን ይመስላል። ቪዲዮዎችን ማየት ትችላላችሁ። ቲክቶዶክሶች ለሚነሳባቸው ጥያቄዎች ለመሸሽ ሲሉ አይ እግዚአብሔር መንፈስ ነው፣ የማይታዩ ነው፣ የማይጨበጥ ነው፣ የተገለጹት ሜታፎሪካል ነው ምናምን ነው። አዳም ላይ ያለችው መልክ እያንዳንዷን ሳትጨምር ሳትቀንስ አለ መንፈስ ሳይሆን ማለት ነው። ይህንንም ያው ከአባቶቻቸው ማስተምሮ ፕላስ ደግሞ ከአዋልድ መጽሐፍቶች ላይ ኢቨን ራሱ መጽሐፍ ቅዱስ ላይ ራሱ ምድር የእግሬ መረገጫ አይነት ሲል ሌሎች አገላለጾች እንደዚህ ገልጿቸዋል። ይህ ደግሞ ሊትራሊ እንደሚወሰዱ ቸርች ፋዘሮችም ጭምር አድሚት ያደረጉት ነገር ነው። በዛዊ ማየት ይቻላል። ቃፍ እኔ ሎርድ ነው በጠዋት መነሳት አለብኝ። ሰዓት ሜዳ አይ ቲንክ አይደል ወደ 6 ሰዓት ሊሆን ሁሱ አለ ወይ ዛህሮ ካለች
ኦኬ ሁሴን እሺ ክርስቲያኖች ካላችሁ ግቡና አንዳንድ ጥያቄዎችን ልጠይቃችሁ እስቲ ፈቃደኛ ከሆናችሁ እስቲ ገስት ላኩና አንዳንድ ነገሮች ላይ ኢንሻአላህ እናወራበታለን አይሳስብም ያ ጀማ እንደ ክርስትና አስተምሮ ከሆነ ኢየሱስ ክርስቶስ ለእንኳን የአምላክነትን መስፈርት ማሟላት ይቅርና የነብይነትን መስፈርት አያሟላም በጭራሽ ማለት ነው እኛ አላህ Subhanahu Wa Ta'ala ቁርአንን ሲልክልን አረጋጋጭም አራሚም አርጎን ይላከልን ቁርአን ያረጋገጠውን ነገር እንቀበላለን ያረመውን ነገር እንታረማለን ካረማችሁ እርምቶች መካከል አንዱ ፈጣሪ በሶስት አካል ተገለጠ የሚለው ሲሆን ከዛም በተጨማሪ ደግሞ ኢየሱስ ክርስቶስ አምላክ ነው ኢን ሁሉ እነዚህ ኹራፋቶች ሁሉ አስወግዶ ብቸኛውን አንዱን አምላክ አላህ Subhanahu Wa Ta'ala እንድናመልክ ኢርሻድ አድርጎናል ቁርአን ግን ባይብል የገዛ አምላኪን አምላክ አርጎ ያዘውን አካል እንኳን ነብይነቱን አፕሩቭ አያደርግም አያረጋግጥለትም ያስዋሽዋል ማለት ነው እንዴት በደንብ ተመልክቶ ያጀማ ኦኬ ይሄ ኦሪት ዘዳግም ላይ ምዕራፍ 18 ቁጥር 21 ላይ አንድ ነብይ ለመሆኑ ምንድነው ማረጋገጫው የሚል ጥያቄ ይጠየቃል አንድ ነብይ የሚናገረው የትንቢት ቃል ከእግዚአብሔር ያልተሰጠ መሆኑን በምን ለይቼ አውቃለሁኝ ብለ ተጠይቅ ይሆናል ይላል አንድ ነብይ በእግዚአብሔር ስም ትንቢት ተናግሮ ቃሉ ሳይፈጸም ቢቀር ያ ትንቢት ወይም ያ ነብይ በግምት የተናገረው ነው እንጂ ከእግዚአብሔር ተሰጥቶት የተናገረው ቃል ስላልሆነ ልትፈራው አይገባም ይላል እዚህ ጋር ምን እያስረዳ ነው ኦሪት ላይ እንግዲህ ከክርስቶስ በፊት የነበረ ህግ ነው አይደል ምን እያስረዳ ነው አንድ ነብይ ትንቢትን ተናግሮ ያ ትንቢት ያ ፕሮፌሲ ካልተሳካ ምንድነው ማለት ነው he is false prophet ውሸተኛ ወይም ደግሞ ሐሰተኛ የሆነ መልእክተኛ ነው ማለት ነው ይህንን ይዘን ኢየሱስ ክርስቶስ ያላሟላቸው በርካታ ፕሮፌሲዎች አሉ በጣም በግልጽ የሚታዩ ማለት ነው ከነዛ መካከል አንዱ ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ በአባቱ ክብር ሆኖ ከመላእክቱ ጋር ይመጣል በዚያን ጊዜ ለእያንዳንዱ እንደ ሥራው መጠን ዋጋ ይከፍላል በእውነት እላችኋለሁ የሰው ልጅ በመንግስቱ ክብር ሲመጣ እስከሚያዩ ድረስ በዚህ ከቆሙት መካከል የማይሞቱ ሰዎች አሉ እዛ ከቆሙት ሰዎች መካከል እዛ ከደቀ መዛሙርቱ ሰዎች ኢየሱስ ክርስቶስ ተመልሶ እስከሚመጣ ድረስ የማይሞቱ ሰዎች አሉ ብሎ ነበር እንግዲህ ኢየሱስ ክርስቶስ ከሞተ 2000 ዓመታትን አስቆጥሯል ያ ጄኔሬሽን አልፎ አባቶቻቸው አልፎ ቅድሚያቶቻቸው አልፎ 2000 ዓመታቶችን አሳልፈዋል ይሄ ፕሮፌሲ ያ የተናገረው ትንቢት አልተሟላም አስዋሽቶታል ክርስቲያኖች ይሄን ነገር ስንጠይቃቸው ይላሉ አይ የመጀመሪያው መምጣት ነው እያለ ያለው መጀመሪያ ሄዶ የመጣው ነው ይላሉ መጀመሪያ ሲመጣ ከመላእክት ክብር ጋር ሆኖ ነው እንደ የመጣው የሰው ልጅ ከአባቱ ክብር ጋር ሆኖ ከመላእክት ጋር ሆኖ ነው እንደ የመጣው ኖ አይደለም ሁለተኛው መምጣት ነው እየተናገረ ያለው ስለዚህ ኢየሱስ ክርስቶስ እንደ ባይብል ማስረጃ እንደ ባይብል ሐሰተኛ ነብይ ነው የሚገርማችሁ ደግሞ ያጀማ ይህንኑ አባባል ትላልቅ የቤተክርስቲያን ስኮላሮች አድሚት አድርገውታል ይሄው ተመልከቱ ይሄንን መጽሐፍ the world is the last night የሚለው ሲኤስ ሉዊስ የሚባል ታላቅ ስኮላር ነው ክርስቲያኖች በመጽሐፉ ላይ ምን ብሎ ያስቀምጣል he said in so many words this generation shall not pass till all those things be done እነዛ ነገራቶች እስኪፈጸሙ ድረስ ይህ ጄኔሬሽን ይህ ትውልድ አያልፍም አለ እሺ he clearly knew no more about the end of the world than anyone else and he was wrong አለ በቃ ተሳስቶ ነበር አለ ክርስቶስ በቃ እና ተሳስቶ ነበር ይሄን ነገር በማለቱ የእናንተ ትውልድ ከመጥፋቱ እዚህ አካባቢ ከቆሙ ሰዎች ሳያልፉ ተመልሼ እመጣለሁ ማለቱ ስህተት ነበር አለ ሲኤስ ሉዊስ ማለት ነው ሰርች አድርጉት ሰውየውን ከፈለጋችሁ ትልቅ ስኮላር ነው ኦክስፎርድ ዩኒቨርሲቲ ነው ተመርቆ የወጣው ቲዮሎጂያን ነው ምንም የሚታማ ነገር የለውም ማለት ነው እሺ ከዛስ ምን አለ በጣም የሚያስቆ ደግሞ it is certainly the most embarrassing verse in the Bible አለ እጅግ በጣም አሳፋሪ ከሆኑ የመጽሐፍ ቅዱስ ጥቅሶች መካከል አንዱ ነው አለ ምን የሚለው ኢየሱስ ክርስቶስ ይዋሸበት ኢየሱስ ክርስቶስ ተናግሮ ተፈጽሟል ብሎ ያልፈጸመበት embarrassing የሆነ በቃ አሳፋሪ አሸማቃቂ ከሆነ የባይብል ጥቅሶች መካከል ይሄ አንዱ ነው ይላል አስባችሁታ አሁን እነሱ ይላሉ ማሺ ሚኪ የሰማሁ ነው ያዳመጥኩ ነው አሁን ኢየሱስ ክርስቶስ እዚህ ጋር ዋሸ እስቲ ምን ትያለሽ አንቺ እኔ እመጣለሁ ምንም ነገር መናገር አልችልም እመጣለሁኝ ብሎ ይሄው 2000 ዓመት አስጠበቃቸው 2000 ዓመት አስባችሁታ
እንግዲህ ይሄ ፎልስ ፕሮፌት ነው። በቃ እንደ መጽሐፍ ቅዱስ አስተምሮ ከሆነ ክርስቶስ እንኳን የአምላክነትን መስፈርት እንኳን ኦምኒሸንት ይሄ ሁሉ አዋቂነት የሚባለውን እንኳን ኦምኒ ፕሬዘንት ሁሉም ቦታ መገኘት ይቅርና እንኳን የአምላክነትን መስፈርት የነብይነትን መስፈርት እንኳን ማሟላት አልቻለም። በቃ ኦሪት ላይ የተነገረው ነብዮች ምልክቶች አላቸው። እነዛ ምልክቶች እሱ ላይ አልታየም። ከነዛ መካከል አንዱ ትንቢትን አለመፈጸሙን በቃ እነዛ ትንቢቶች አልተሟሉ። ስለዚህ ክርስቶስ እንኳን የአምላክነትን መስፈርት ሊያሟላ ይቅርና የነብይነትን መስፈርት ጭምር አያሟላም ማለት ነው። ይህም በዚህ ማረጋገጥ እንችላለን ማለት ነው። እሺ ወላኪን ዒሳ ኢብኑ መርየም ኢሳ አለይሂ ሰላም ነብይ። አንድ ጥያቄ ልጠይቅህ። ኦኬ ጠይቂ። እንዴት እንደ ነብይነት አክም ማሟላት አይችልም የምትለው ነገር እንዴት ማለት? ኦኬ እሺ በደንብ በተከታታይ አሁን ያልኩት አሁን ማሳይሽም ማለት ነው። እሺ ኦሪት ዘዳግም ላይ ምዕራፍ 18 ቁጥር 21 ላይ አንድ ነብይ ትክክለኛ ለመሆኑና ላለመሆኑ ማረጋገጫው ምንድነው ተብሎ ተቀምጧል። እንግዲህ ኦሪት ማለት የብሉይ ሕግ ነው፣ ከክርስቶስ በፊት የነበረ ማለት ነው። ተግባባን? የአምላክ አስተምሮ ደግሞ ቅብብሎሽ አለው አይደለ? ስለዚህ የኦሪት ሕግ ከኦሪት ሕግ የቀጠለ ነው አዲስ ኪዳን የሚባለው አይደለ? ከብሉይ ከዛ ብሉይ ኪዳን መጣ አለ። ከብሉይ በኋላ ደግሞ አዲስ ኪዳን መጣ አይደለ? እንግዲህ በሙሴ ሕግ መሰረት አንድ ነቢይ እውነተኛ መሆኑን እንዴት ነው ማረጋግጠው ይላል። ይኸውልሽ እዚህ ጋር እንዴት ነው ማረጋግጠው አለ። አንድ ነቢይ የሚናገረው የትንቢት ቃል ከእግዚአብሔር ያልተሰጠው መሆኑን በምን ለይቼ አውቃለሁ ብለህ ትጠይቅ ይሆናል። አንድ ነቢይ ለመሆኑና ላለመሆኑ ፕላስ ደግሞ የተናገረው ትንቢት እውነት መሆኑና ላለመሆኑ በምን ለይቼ አውቃለሁ አለ። አንድ ነቢይ በእግዚአብሔር ስም ትንቢት ተናግሮ ቃሉ ሳይፈጸም ቢቀር ትንቢት ተናግሮ በደንብ አስተዊ ትንቢት ተናግሮ ቃሉ ሳይፈጸም ቢቀር ያ ትንቢት ወይ ያ እሺ ትንቢት ተናግሮ ያ ትንቢት ነብዩ በግምት የተናገረው ነው እንጂ ከእግዚአብሔር ተሰጥቶት የተናገረው ቃል ስላልሆነ ልትፈራው አይገባም ማለት ተግባባን። አሁን እሺ እዚህ ጋር ያለው ነብይ አንድ ነብይ ላለመሆኑ ማረጋገጫችን ምንድነው? ትንቢት ተናግሮ ትንቢቱ አለመፈጸሙ አይደለ ሚኪ? እኔ እንጃ በደንብ በክርስቲያንንም በሙስሊምም ካወቁ ነው አይደለም። አሁን በዚህ ጥቅስ መሰረት አሁን ባየነው ጥቅስ መሰረት አንድ ነብይ የነብይነቱን የምናረጋግጠው የሆነን ትንቢት ተናግሮ ያ ትንቢት ሲፈጸም ነው። ካልተፈጸመ ደግሞ የተናገረው የሱ ቃል የእግዚአብሔር ቃል ስላልሆነ ልትፈራው አይገባም ማለት አይደለ? እሺ ስለዚህ ኢየሱስ ክርስቶስ ደግሞ ተናግሮት ያልተፈጸመ ትንቢት አለ። ስለዚህ እንደ መጽሐፍ ቅዱስ አስተምሮ ከሆነ እንደ ኦሪት ዘዳግም ላይ እንደተቀመጠው ማለት ነው ፕሮፌሲውን ስላላሟላ ሐሰተኛ ነብይ ነው ማለት ነው ክርስቶስ። ምክንያቱም ማቴዎስ ወንጌል ላይ ምዕራፍ 16 ቁጥር 27 ላይ እናንተ ሳትሞቱ በፊት እኔ ተመልሼ እመጣለሁ ብሎ ሄደ ክርስቶስ። ግን ሳይመጣ 2000 ዓመት አስቆጠረ። እነዛ ሰዎች ሞተው አለቁ። ስለዚህ ያ የተናገረው ትንቢት አልተሟላም። አይሽ ከቆሙት መካከል የማይሞቱ ሰዎች አሉ አለ ተመልሼ እስኪመጣ ድረስ። ግን አልመጣም እስከ ዛሬ ድረስ 2000 ዓመት ሞላው። ስለዚህ እንደ ባይብል ይህንንም ደግሞ አንዳንድ ቤተክርስቲያን ምሁራኖች የክርስቲያን ምሁራኖች አድሚት አድርገውታል። በቃ ይህ አሳፋሪ የሆነ የቤተክርስቲያን አሳፋሪ የሆነ ኤምባራሲንግ የሆነ ቨርስ ነው ብለው ተመልሶ የሚመጣው መቼ ነው? እሺ በላይ ወሱ ምን ትላለህ አንተ? ያለው መቼ ነው? አሁን ያነበብከውን ተመልስልኝ አንተ። መች ተመልሼ እመጣለሁ ያለው እኮ እየጠየቅኩ እኮ ነው እኮ ያብራራህ አይደለ? እናንተ የሚመጣበት ጊዜ ይሄ ነው ብሎ ተናግሮ አልተናገረም። የምታነበው አንተ ነህ። ይኸው ከቆሙት መካከል የማይሞቱ ሰዎች አሉ አለ። እነዛ ሰዎች እንግዲህ አሉ በህይወት እስከዛሬ አሉ። እነማን ናቸው? እነሱን አታውቃቸውም። ይሄ ነው ብለህ ምክንያቱም ዋው 2000 ዓመት የኖሩ ሰዎች አሉ። ከዛም በላይ የኖሩ አሉ። ከክርስቶስ ጊዜ ጀምሮ ያልሞቱ ሰዎች አሉ። ደቀ መዛሙርቶቹ ያልሞቱ በፊትም ሞትን ያልቀመሰ አለ። ቆይ ተረጋጋ በላይ። እሺ ቆይ
አሁን ክርስቶስ ይህንን ቃል ሲናገር በዙሪያው የነበሩት እነማን ናቸው? ሐዋርያቶች። ኦኬ በጣም ጎበዝ። ከሐዋርያቱ መካከል ያልሞተ 2000 ዓመት የቆየ አለ? ሲያስተምር ሐዋርያት አሉ እኮ። ቆይ ይሄ መልስልኝ። ምን አልከኝ? ቆይ አታልፋትም። ቆይ ምን አልከኝ? መጀመሪያ በላይ ምን አልከኝ? ያልሞቱ ሰዎች አዎ አሉ። አዎ 2000 ዓመት የቆዩ ሰዎች አሉ አልከኝ። እሺ ክርስቶስ ይህንን ቃል ሲናገር በዙሪያው እነማን ነበሩ ስልህ ሐዋርያት